ቪዲዮዎችን ይዤ መጥቻለሁ እንደተለመደው። ያው ስንት ሰው ገባ? 450 ሰው ግን ላይክ ያደረጋችሁት 270 ሰው ብቻ ነው። አያችሁ ቶሎ ቪዲዮ እኮ የማይፈጥነው ሳታንኳኩ ስለምትገቡ ነው። ዘቡ ተብሎ ይገባል። ኳኳኳኳ ይደረጋል። ላይክ እያደረጋችሁ ያው ማንኳኳት እንደዚህ ነው ብያችኋለሁ። እንደዚህ እና እንደዚህ አይደል? አንኳኩና ግቡ። እሺ መርሃ ግብራችንን ጀምረናል። ረስቼ እንዴ እናንተ ቁርስና መሰራት ይረሳል እንዴ? የኛን ዩቲዩብ ቤታችንን ከረሳችሁማ ምንም በቃ አብረን ተዛለቅን። እናንተ ጋር መጥቼ እንግዲህ ላይክ አድርገዋለሁ። መጥቼ ስልካችሁ ላይ ላይክ አድርጌ መለሳለሁ። እዚህ ጋር የምንመለከተው ቪዲዮ አስተማሪ ቪዲዮዎችን ነው ይዤ የምመጣው። በማያገባን አይደለም የምንገባው፣ በሚያገባን ጣልቃ ገብተን እኛም ሀሳባችን የምንሰጠው፣ እናንተም ቪዲዮዎችን እየቆረጣችሁ በቲክቶክ እና በማህበራዊ ሚዲያ እየለቀጣችሁ ነው ያላችሁት። ጥሩ ነው፣ እናመሰግናለን። ግን ስትለቁ ባካችሁን ከየትኛው ዩቲዩብ ላይ እንደወሰዳችሁ እየተናገራችሁ፣ ላይቭ ከሆነ ስንት ቁጥር ላይቭ እንደሆነ ከላይ ያችን የላይቭ ቁጥሯን ስክሪንሾት አድርጋችሁ ክሮፕ አድርጋችኋት ቪዲዮ ላይ መለጠፍ። ከዛ በኋላ የምትፈልጉትን ቪዲዮ ሰዎች እየገቡ ቪዲዮችን እያዩ እንዲማሩ ነው። አለዚያ ንፉግ እየሆናችሁ ነው ማለት ነው። እና ብዙ ቪዲዮ ያለው በጣም ብዙ የኛ ትምህርት ተከታታዮች ቲክቶክ አላችሁ፣ ግን በጣም ንፉግ ናችሁ። እውነት የኔን ዩቲዩብ ማስተዋወቅ ያቅታችኋል እንዴ? የራሳችሁን ቪዲዮ ብቻ አቀናብራችሁ የኔን ፎቶ ቪዲዮን ምናምን ክሮፕ አድርጋችሁ እቺን የምናገራትን ብቻ ክሮፕ አድርጋችሁ ቁጥሩ ምናምን ከሌላችሁ ጥሩ ነው እንደዚህ ተው። ለዛ አይደረግም። ዛሬ እንግዲህ 168ኛ ላይቭ ላይ ነው ያለነው። እግዚአብሔር አምላክ አንድ ቁጥር ብዬ ነው የጻፍኩት፣ ምናልባት በስህተት ነው። 168ኛ ኢፍታህ ላይቭ ላይ ነው ያለነው። እስቲ እንስማና እንምጣ። እህል እያበላሸ የአገሬውን ሕዝብ ያስቸገረ አንድ ዝንጀሮ በዚህ አልበቃ ብሎት ሰሞኑን ጦር ወርውሮ በአንዲት ሴት ሀፍረተ ስጋ ላይ ከባድ ጉዳት ማድረሱን ፖሊስ ገለጠ። ከዝንጀሮው በተወረወረው ጦር የቆሰለችው ወይዘሮ ጉዳቱ በደረሰባት ጊዜ የበቆሎ አዝመራ ከዝንጀሮች በመከላከል ላይ እንደነበረች ተገልጿል። ተጎጂዋ ሴት በጦር ከመወጋቷ አስቀድሞ ዝንጀሮን በዱላ እየተከላከለች ለብዙ ጊዜ ከቆየች በኋላ አልታገስ ስላላት ከጎረቤት ጦር ተውሳ በመጀመሪያ ጦሩን ወርውራ ያቆሰለችው እሷ ራሷ ስትሆን ዝንጀሮውን በቁጣ ያቆሰለውን ጦር ከላዩ ላይ ነቅሎ ወዲያውኑ ወደ ተጎጂዋ በመወርወር ከሀፍረተ ስጋዋ አካባቢ የወጋት መሆኑን በሪፖርቱ ተጠቅሷል። የወይዘሯን ሀፍረተ ስጋ በጦር የወጋው ዝንጀሮ ይሙት ይዳን ግን በዜናው አልተነገረም። ይሙት ይዳን ምን ጥቅም የለውም። ግን ዋናው ትልቁ ጉዳይ እታችን እንኳንም ተረፈች። እንግዲህ አንዳንዴ እንስሳት ኃይለኛ ሆነው ሊያጠቁን ይችላሉ። ግን ደግሞ እንደ ዝንጀሮ እንደ ጦጣ ያሉ ትንሽ ከሰው ልጅ አስተሳሰብ ጋር የሚቀራረብ እንትን ያላቸው አይምሮ ያላቸው ፍጥረታት ጋር መዳፈሩ አስፈላጊ አይደለም። ምክንያቱም አስገድዶ የመድፈር እንዲሁም የመናከስ በጣም ከባድ የሆነ ጉዳት የማድረስ ጥቃት የማምጣት ነገር ስላለባቸው ጥንቃቄ ቢደረግ መልካም ነው። በተለይ ቱሪስቶች፣ አንዳንድ ወደ ክፍለ ሀገር ምናምን ጉብኝት የምታደርጉ ጫካ የምትሄዱ ምናምን ሰዎች አሁን አራዊት በጣም ለየት ያለ ባህሪ እያመጡ ነው። ምን እንደሆነ አይታወቅም። ከዚህ ቪዲዮ ጋር ጎን ለጎን ወደ 3 ነው 4 ቪዲዮን ያገኘሁት። በቪዲዮም ተለቀው የምናያቸው የነጮች ቪዲዮዎችም አጠቃላይ ኢትዮጵያ ውስጥ ብቻ አይደለም ባህሪያቸው እየተቀየረ ነው። አውሬነታቸው እየጨመረ ለማዳ መሆን የማይችሉ ፍጥረታትን ለማላመድ ይሞክራል። እነዚህ እንግዲህ ሴቶች ምናልባት ከዝንጀሮች ጋራ ግብ ግብ እየፈጠሩ ማሳውን እንዳይነካባት ስትከላከል ያደረሰባት ጥቃት ነው። ግን ራሷ በወረወረችው ጦር ነው ተመልሳ የተወጋችውና አስተማሪ የሆነ ቪዲዮን ስለሆነ ነው ያመጣሁት። ምንድነው አስተማሪነቱ? ብዙ ጊዜ እንዴት እንደምንወረውር ካላወቅን አውሬም ይሁን እንስሳ ሰውም ይሁን የትኛውም አይነት ፍጥረት ብቻ መልሶ መወርወር የሚችል አይደለም። ይሄ ፍጥረት ያልሆነ እንኳን ኢኮሲስተም ወይም የገደል ማሚቱ እንኳን መልሶ ድምጻችን ያሰማናል አይደል? ግድግዳ ላይ ወረወርን ኳሱም ነጥሮ ተመልሶ መጥቶ አፍንጫችንን ብሎ የሚያነስረን ጊዜ ይኖራል። በብዙ አይነት መንገድ ከቆመ ስክንጭት ጋር ልንጋጭ እንችላለን። ግን
እንዲህ አይነቱ ቪዲዮ ትንሽ ለየት የሚያደርገው ምንድን ነው? የወረወርነውን ጦር እንዴት እንደወረወር ነው አይቶ መልሶ እንደዛው ጦር ይዞ ሲወረውር ታፋዋ ላይ ሀፍረተ ስጋዋ ብልቷ አካባቢ ጋር በጦር ሲወጋት እንዴት እንዳነጣጠረ አይታችኋል። ታርጌት ላይ ልጅቷን ወግቷታል እኮ። እንደው ሰልጥኖ አያውቅም፣ እንደዚህ ነገር ወርውሮ አያውቅም። ተንጠላጥሎ ከመሮጥ እንጂ ጦር እሷ ግን ጦር በመወርወር የታወቀች ልትሆን ትችላለች። ያንን ጦር ሮጣ ሄዳ አምጥታ ስትወረውርበት እሱ መልሶ ከወረወረባት እሷ አስታው ወይም እሷ ወግታው እሱ መልሶ ከወጋት በሷ ልክ ብቃት ነበረው ማለት ነው ይሄ ፍጥረት። ይሄንን በጠላታችን በዲያብሎስ በኩል እንመስለውና እንየው እስቲ። ጠላታችን ዲያብሎስ እኛ ምን ወረውረውን መልሶ የሚወረውርበት አጋጣሚ አለ። በሁለት አጋጣሚ፣ አንደኛ እኛ ምን ወረውረው ጸሎት ከሆነ እሱን የሚያቃጥለው ኃይል አጠቃላይ እሱን የምንዋጋበት መሳሪያ በሙሉ የምንወረውር ከሆነ ያንኑ የሚመስል ደግሞ እሱ ራሱ ይወረውራል። ለምን? አቅም አለኝ ብሎ ስለሚያስብ ወይም ደግሞ እናንተን ስለሚንቃችሁ። ማን ስለሆንሽ ነው ትናንትና እንደፈለግሽ ስትዘሙጂ እንደፈለግሽ ትናንትና ስትጨፍር የነበርክ ሰው ዛሬ መተን ልታቃጥል ነው በጸሎት እንስቲ እንተያያለን ብሎ መልሶ ሊፋለም ይሞክራል። ሌላው መልሶ የሚወረውረው ግን ይሄኛውን አይደለም። እናንተ የወረወራችሁት ምን እንደሆነ አይቶ ነው። ለምሳሌ ፍቃዳችሁን እናንተ ምንድን ነው የምትፈልጉትን ነገር ይመልስላችኋል ማለት ነው። ለምሳሌ ጠንቋይ ቤት የሚሄዱ ሰዎች ራሳቸውን ለሰይጣን እየወረወሩ ነው ማለት ነው። ዶክተር ጋር የሚሄዱ ሰዎች አላስፈላጊ ባዕድ ቦታ፣ ስካር ወይም ደግሞ ዝሙት ቦታ፣ ሌላም ቁማር፣ አላስፈላጊ ቦታ ላይ የሚገኙ ሰዎች ራሳቸው ተወርውረውለት እጁ ላይ ገብተውለታል። ጦር አይደለም የወረወሩት። ምናልባት ፈቃድ ሰጥተው አስፈቅደው ሊሆን ይችላል። ሳያስፈቅዱ በእናትህ ቀለበኝ፣ በእናትህ ያዘኝ፣ አብረን እንስራ፣ ቢዝነሱን አብረን እናቀላጥፈው ብለው እየለመኑት በእርሶ መጀን ተብሎ ዕጣን እየተጨሰለት በምርክክ እየሄደ ጫማውን አውልቆ ጠንቋይ ቤት እየገባ ሰይጣንን ለምኖት ራሴን እባክህ ተረከበኝ፣ በቃ ከአንተ ጋር መስራት እፈልጋለሁ የሚል ትውልድ ዘመን ላይ ያለ ነው። እና ራሳችንን ወርውረን ራሳችንን አሽቀንጥረን እንደ ባላ ማለት ነው ማን ጋር እንዳደረስ ነው ማስተዋል አለብን ብዬ አስባለሁ። ማን ላይ ነው ራሳችን የወረወር ነው? ይሄስ ራሷ ልትገለው ነው ጦሩን የወረወረችው፣ መልሶ ወረወረባት። እሷ ስትወጋው መልሶ ወርውሮ ወጋት። ማነጣጠር የማይችል ማስተዋል የማይችል ምናልባትም በተወሰነ መልኩ የእንስሳ ባህሪ ወይም የአውሬያዊ ባህሪ ሊኖር ይችል ይሆናል እንጂ እንዴት አነጣጥሮ ጦር መወርወር ቻለ? ፍየል ወዲህ ቅዝምዝም ወዲያ መሆን ነበረበት። ለምን? እንስሳ ስለሆነ። ስለዚህ አንዳንዴ የወረወራችሁት መልሶ እናንተን የሚወጋበት ሁኔታ አለ። ሌላው ሳይድ ግን ማየት ያለብን በስድብ በእርግማን በሟርት ነው። የወረወር ነው መልሶ እኛ ላይ ይመጣል፣ እኛው ላይ ተመልሶ ይመጣል እና እኛው እንጠቃበታለን። እርግማንም ከሆነ በረገምነው እርግማን ልጆቻችንን ፍሬውን እናያለን። ወይም ደግሞ በጎረቤት ምን አይሁንባት ይሁንበት ብላችሁ የምትሉት ነገር በክፋት ከሆነ እናንተው ላይ መልሶ እንደሚመጣ እንዳትረሱ። በወረወራችሁት አይነት ቦታ በዛው ልክ ነው እናንተው ላይ መጥቶ ተመልሶ የሚሰካባችሁ ወይም ደግሞ ያ ነገር ስራ የሚሰራው እና የእጁን ያገኘ ሰው ብላችሁ አስቡት። ልክ በቃ የእጄን ያገኘት ብላችሁ እንደምትሉት ወይኔ ብላችሁ እንደምትሉት ያ ነገር እናንተኑ መልሶ በልጆቻችሁ ታገኙታላችሁ። በልጆቻችሁ ወይም ደግሞ ተውት፣ በገንዘብ በኩል ገንዘብ ለማግኘት ብላችሁ ጎረቤት አጥቅታችሁ ከሆነ እናንተ በዛው ኃጢአት የምትቀጡት ማለት ነው። ጥቃቱ ጎን ለጎን አብሮ የተያያዘ ነገር ነው እና የምትወረውሩትን ነገር አጥብቃችሁ በደንብ መወርወር ነው። የምትወረውሩት የሚጠቅም ነገር ከሆነ ፍሬው ተመልሶ ሲመጣ ኤኮሲስተሙ ወይም የገደል ማሚቱን ትሰሙታላችሁ። ገደል ቦታ ላይ ሆናችሁ ስድብ ብትሳደቡ ስድቡ ነው የሚመለሰው እንጂ ልክ በቆሎ ዘርቶ ስንዴ እንደማይበቅል ሁሉ የገደል ማሚቱ ላይ ሆናችሁ ተባረክ ስትሉት የተረገምኩን ብሎ ድምፅ አይመልስም። ኤኮሲስተሙ ወይም የገደል ማሚቱ የተናገራችሁትን ነው የሚመልሰው እና ጠላትን ለመውጋት ከሆነ የምትወረውሩት በትክክል ብቃት ላይ ሆናችሁ መወርወር አለባችሁ። ምን አይነት ብቃት ላይ ያላችሁበት ሁኔታ ምን ይመስላል? እናንተ መጾም፣ መጸለይ፣ መስገድ ጀምራችሁ በደንብ በርትታችሁ በሁለት እግራችሁ መቆም ስትችሉ፣ የምታዩት ህልም ሲስተካከል፣ ከእግዚአብሔር ጋር ስትታረቁ፣ በጸጋ ላይ ጸጋ ማግኘት የምትችሉበት መስመር ላይ ስትሆኑ የምትወረውሩት ማንኛውም ነገር ጠላትን ሊያሸንፈው ይችላል። እናንተ በራሳችሁ እስር ላይ ሆናችሁ እንጃ ብቻ በአጠቃላይ እዚህ ጋር የሚያሳየው ምን ወረውረውን ነገር መጀመሪያ እንዴት አድርገን የወረወር ነው
ጠላትን ሄዶ ካጠቃው በኋላ ጠላት ያንን ነገር መልሶኛ ላይ ወረውረዋል ወይ? መልሶ እስከወረወረው ለእኛ ያለው አመለካከት ምን ይመስላል? ንቀቱ እስከሄድ ድረስ ነው የሚለው ነገር ማወቅ ያስፈልጋል። ስለዚህ ለዛ ነው ይሄንን ቪዲዮ ያመጣሁት። እንግዲህ እግዚአብሔር ያስተምረን። እሺ ልጅ ሞቶባችሁ ከቀበራችሁ በኋላ ሁለተኛ የምትወልዱት ልጅ ኤግዛክትሊ መጀመሪያ የቀበራችሁት ልጃቸው ነው ብታገኙት ምን ታደርጉታላችሁ? እዚህኛው ፋሚሊ ውስጥም ኤግዛክትሊ የነገርኳችሁ ነገር ሀፕን አድርጎባቸዋል ማለት ነው። እዚህ ጋር የምትመለከቷት ልጅ ስሟ ጃኩሊን ትባላለች። ይችኛ ደግሞ ጆዋና ትባላለች። ጃኩሊን እና ጆዋና እድሜያቸው 9 እና 11 ነበሩ እና አንድ ቀን ወደ ቸርች እየሄዱ ባሉበት እሁድ ቀን በመኪና አደጋ ይሞታሉ ማለት ነው። ያ በመኪና አደጋ አይም ሶሪ በህይወት የሉም ኤኒሞር። ሰው ቤተሰቦቻቸው በዚህ ጊዜ ትልቅ ሐዘን ውስጥ ይወድቃሉ ማለት ነው እና በጣም ይጎዳሉ። ምክንያቱም 2 ልጆች ብቻ ነበራቸው ማለት ነው። በዚህ ጊዜ ይቀበራሉ። ከተቀበሩ በኋላ እነሱ ከ1 ዓመት በኋላ ሌላ 2 ሴት ልጆችን ይወልዳሉ ማለት ነው። እነዛም ሴቶች ነበሩ። አሁን ሌላ 2 ሴት ልጆችን ይወልዳሉ ማለት ነው። የዛን ቀን እነዛ 2 ሴቶቹ ብቻ ሳይሆን አንቶኒም በመኪና አደጋ ሞተዋል ማለት ነው። ሰው ግን የ2 ሴቶች ናቸው። ታሪኩ ኢንተረስቲንግ እንዳልኳችሁ ቤተሰቦቻቸው ከ1 ዓመት በኋላ ሌላ 2 ልጆች ይወልዳሉ ማለት ነው። እነዛ 2 ልጆችም እዚህ ጋር የምትመለከቷቸው ናቸው። ስማቸው ጄኒፈር እና ጂሊያን ይባላሉ ማለት ነው። ከ1 ዓመት በኋላ ቸኮሉ፣ ግን ላይክ ሀዘን ላይ መሆን ነበረባቸው፣ ግን እነሱ ወልዷል። ኤኒዌይስ እነዚህ ልጆች ካደጉ በኋላ እነዚህ ልጆችም 6 ዓመት ከሞላቸው በኋላ ወደ ተለያዩ ቦታዎች ይሄዱ ቫኬሽን ምናምን ይወጣሉ ማለት ነው እና የተለያዩ ሱፐርማርኬት ይሄዳሉ፣ የተለያዩ ቱሪስት ቦታ ምናምን ይሄዳሉ። ግን አንድ ኢንተረስቲንግ ታሪክ ምንድነው? እዛ ቦታ ሲሄዱ ከዚህ በፊት እዛ ሄዶ እንደሚያውቁት ነው የሚያወሩት ማለት ነው። ሰው አባታቸው ኖርማል ተቀምጠው ባለበት እነሱ ይመጡና ዛሬ ለምን እንደዚህ አይነት ፓርክ አንሄድም፣ ዛሬ ለምን እንደዚህ አይነት ሱፐርማርኬት አንሄድም፣ ዛሬ ለምን እንደዚህ አናደርግም ይሉታል ማለት ነው። ሰው አባታቸው በዚህ ጊዜ እንዴት እንደዚህ አይነት ቦታ ልታውቁ ቻላችሁ? ላይክ እኔ ራሴ በደንብ አላውቅም ማለት ማን ነገራችሁ? ከማን ጋር ስላችሁ ታውቃላችሁ? ከዚህ በፊት እርግጠኛ ናችሁ? እነሱም they were like ከሞ እንዳለ ምን እንደዚህ ትቀልዳለህ? ከዚህ በፊት ስንቴ ነው እዛ የወሰድከን? እኛ እኮ እናውቃለን። የረሳን መሰለህ አይደለ? እናት እንሂድ። ልጆቹም እንደዚህ ሲያወሩ እየቀለዱ አልነበረም ማለት ነው፣ ከምራቸው ነበር። ምክንያቱም ከዚህ በፊት እዛ ሄዶ ያውቃሉ። ላይክ የሆነ ሙዚየም ከሄዱ ምን የቱ ጋር እንዳለ ምን የቱ ጋር እንዳለ በደንብ ያውቃሉ ማለት ነው። ኤቭሪቲንግ ለይተው ያውቃሉ። ምክንያቱም ሪኢንካርኔሽን ነው ማለት ነው። እነዚህ ልጆች ከዚህ በፊት እነዛ የሞቱባቸው ልጆች ነበሩ ማለት ነው። ሰው በዚህ የምታምኑ ሰዎች ሪኢንካርኔሽን አላውቅም። ኤኒዌይስ እነዛ ልጆች ካደጉም በኋላ ተመሳሳይ ነገር ነበር ሲሰሩ የነበሩ ማለት ነው። ካደጉም በኋላ ፎቶቸው እንደዚህ ይመስላል ማለት ነው። ሌላኛው ነገር እነዚህ ልጆች ገና በጣም ትንንሽ እያሉ እነዚህ አዲስ የተወለዱ ልጆች በጣም ትንንሽ እያሉ እንደ ትንሽ ልጅ አይደለም ነበር ሲያስቡ የነበሩት፣ እንደ ትልቅ ሰው ነው ሲያስቡ የነበሩት። ምክንያቱም እነሱ ልጆች ሳይሆኑ እድሜያቸው የቀጠለ ከ9 እና ከ11 ነው። ግን በዚህኛው ታይም የመጡት ትዊንስ ሆኖ ነው፣ መንታ ሆኖ ነው የመጡት። ፖሎክ ቲዩንስ ብላችሁ ሞር ታሪክ ማግኘት ትችላላችሁ። እንግዲህ ወንድማችን እየተናገረ ያለው ሀሳብ ጆሮ የሚስብና ዋት ምንድን ነው እሱ የሚያወራው የሚያስብል ነው አይደል? እስቲ የምትጽፉ ይሄ ህልም ምናምን እያላችሁ የምትጽፉ ሰዎች እንደው ትንሽ እንኳን ሼም የለም እንዴ? ተው እንጂ። አሁን እንደዚህ አይነት ቪዲዮ እያየን እየተረጎምኩ እንዴት ነው አሁን አቋርጬ ህልም የምፈታው? ተው እንጂ እንዴ። የግል ወሬያችሁንም ደግሞ አታውሩ። ምክንያቱም እዚህ የሚደመጥ ነገር ነው የከፈትኩት። የሚደመጥ ነገር ስለሆነ አዳምጣችሁ መልሱ። የምናገረውን ነገር እያዳመጣችሁ እሱን በሱ ላይ ብናወራ ይሻላል። ሌላ ላይ የግል ወሬ ከምታወሩ በኮሜንት እያደረጋችሁ እሺ፣ ወደ ቪዲዮ እንምጣ። ወንድማችን ሪኢንካርኔሽንን የሚደግፍ ሰው ነው ማለት ነው። ሪኢንካርኔሽን ማለት አንድ ሰው ከሞተ በኋላ ደግሞ እንደገና ይወለዳል፣ እንደገና በሌላ ማንነት ይገለጣል። ለምሳሌ 2 አይነት ሪኢንካርኔሽን ብሎ አለ ብለው የሚያስቡ ሰዎች አሉ። ከዛ በላይ ብዙ ነው የሚባላል። ግን ሁለት አይነት የሚባለው ልንገራችሁ፣ አሳማኝ የሚባለው እሱ ስለሆነ ማለት ነው። አንደኛው ሪኢንካርኔሽን ማለት እንደገና ሰው ሆኖ መወለድ፣ ሴት የነበረው ወንድ የነበረው ሴት፣ ልክ እንደ ፍቅር ሲዝም እንደሚቀባጠረው አይነት ነገር፣ እንደሚለፈልፈው አይነት ነገር ማለት ነው። ድሮ ዶክተር አብይ አህመድ እንዲህ ነበረ፣ ድሮ እኔ እንደዚህ ነበርኩኝ፣ ድሮ እኔ ዮኒ ማኛ እንደዚህ ነበር እያለ በፊት የነበረው በበፊት ህይወቱ እያለ ሪኢንካርኔሽንን አውቆ በሲስተም እያደረገ እንዴት ያስፋፋ እንደነበር ሰምታችኋል አይደል? ሪኢንካርኔሽን ማለት
እንደዚህ ሆኜ ከመወለዴ በፊት እኔ ሌላ ነበርኩኝ ማለት ነው። ለምሳሌ የሆነ ሀገር አሜሪካን ሀገር ሊሆን ይችላል፣ ሌላ ሀገር ሊሆን ይችላል፣ ብቻ ገጠር ውስጥ ሊሆን ይችላል። ሴት ነበርኩ ወይም ደግሞ የሆነ አይነት ባህሪ ያለው ፍጥረት ወይ ደግሞ በግም ሊሆን ይችላል፣ ላምም ሊሆን ይችላል። እንደዛ ማለት ነው። አንደኛው ሰው ሆኖ መወለድ ነው። ሁለተኛው ደግሞ ምናልባትም ላም ሊሆን ይችላል፣ ምናልባት በግ ሊሆን ይችላል ብሎ ማሰብ ነው። ወደ እንስሳነትም ሊቀየር ይችላል፣ ወደ ዘንዶነትም ሊቀየር ይችላል። ስለዚህ እባብ አንገልም፣ ዘንዶ አንገልም፣ ላምም አንገልም ብለው የሚያመልኳቸው እነዚህ ላም፣ እባብ፣ በግ፣ ዘንዶ ምናምን የሚያመልኩ ሰዎች በሪንካርኔሽን የሚያምኑ ስለሆኑ ነው። ዛሬ ላይ በእንግሊዝኛ መጥቶ ሪንካርኔሽን ተባለ እንጂ በህንድ ውስጥም በሌላ ሀገርም በተለያዩ የኤዥያ ህዝቦች መካከል ሞር በብዛት ባዕድ አምልኮ በሚያመልኩ ህዝቦች ይሄ ይታመናል እና ሪንካርኔሽን ወይም ድጋሚ መፈጠርና ድጋሚ መኖር የሚባለውን ነገር የሚያምኑ ሰዎች ሞር በብዛት አሉ። ግን ማመን ስላለባቸው በዛ ቤተሰብ ስለተወለዱ እንጂ ያዩት ነገር የለም። ይሄንን አይነት ክስተት ሲከሰት ግን እንደ እውነት አድርገውት ደምድመውት ጥናታዊ ጽሑፍ የሚያቀርቡ ሁሉ ደግሞ ሳይንቲስቶች መጥተዋል ማለት ነው። ለምሳሌ ብዬ ይሄን አቀረብኩት አይደለም። እኔ ይሄን ለምሳሌ ብዬ አቀረብኩት እንጂ ኢትዮጵያ ውስጥም ይሄ ነገር ተፈጥሯል። እንዴት የተፈጠረው? የኔ ብጤ የሆነች ለማኝ የሆነች አንዲት ምስኪን ሰው እየለመነች አንድ ሰው ትመለከተ ቤተክርስቲያን መጥቶ የሚያስቀድስ ሰው ትመለከታለች። እና ልጆቹን ይዞ መጥቶ ከመኪና አውርዶ ምናምን ሲገባ አውቃለሁ የዛሬ 30 ዓመት እንዴት ነው የማታረጀው ማለት እንዴት ሊሆን ቻለ ትለዋለች። እና የዛሬ 30 ዓመት እሷ እንግዲህ አንቺ አልኳት እንጂ አሮጊት ናት ስለምቀርባት ነው እንደዚህ ምለው። እና እንዴት ሊሆን ቻለ ብላ ነው የምትለው። ቢያስቀድስ ልጆቹን ከመኪና ይዞ ሲወርድ ሚስቱን እንደ በዛ በኩል እሷም ደግሞ አራስ ነች፣ ልጅ ይዛ መታ እንግዲህ ልትል ነው ክርስትና ሊያስነሱ ነው የሚመጡት። እና አበለች በቃ ራስህ ነህ ስምህ ማን ነው ስትለው ስሙን ሲናገር ራሱ ነው ስሙ ራሱ። በጣም የሚገርም ነው መልኩ ራሱ። ዶክሜንት ስታሳይ በጣም ነው የሚገርመው። ሪንካርኔሽን ራሱን የተፈጠረው ማለት ይቻላል። አሁን ይሄ ልጅ የሚናገረው እንዴት ሊሆን ቻለ? መልኩ አይቶት ልጁ ራሱ ደነገጠ። የድሮ ፎቶ ነው፣ ብላክ ኤንድ ዋይት ፎቶ ነው፣ የዛሬ 30 ዓመት አስቡት። በቁመትም በስምም ራሱ በጣም ይገርማል። እና የእኚህ ሴትዮ የዚች አሮጊቷ ፍቅረኛ ነበረ። አሁን ግን ይሄ ልጅ ወጣት ነው፣ ገና 30 ዓመቱ ምናምን ነው። 2 ልጆች ሴቶች ልጆች እሱ ይዟል፣ ሚስቱ ደግሞ አራስ ናት። እና በጣም ደነገጠች። ለእኔ ይሄን ነገር ነግራኝ፣ ልጁ ሁልጊዜ እየተመላለሰ ያስቀድሳል፣ መንፈሳዊ ሰው ነው። ለእኔ ይሄን ነገር ነገረችኝ። እኔ እዛ ቦታ ላይ በጭልፋ እየሰጠን እያዘከርን እያለ እንደዚህ ነፍስ ይማር እያዘከርን እያለ መምህሩ አለችኝ። አቤት አልኳት። እዛ የጎዳና ልጆችን የምታስተምረው ልጅ ነህ አለችኝ። አዎ እፈልግሃለሁ አለችኝ። እሺ ችግር የለውም እንደ ማንኛውም ሰው እፈልግሃለሁ እሺ ብዬ ምግቡን ሰጥቼ ከጨረስኩ በኋላ ረስቻት ወደ ቤቴ እንደገና በሚቀጥለው ጊዜ ስመጣ እዛ ልሳለም ስመጣ አገኘችኝ። በጣም ይገርማችኋል። እና እፈልግሃለሁ ብዬ አላልኩም አለችኝ። አዎ ነገ 3 ሰዓት ላይ እንድትገኝ እዚህ አለችኝ። ምንድነው የምታዥኝ? እስቲ መጀመሪያ እናውራ አልኳት። እንደ እብድም መሰለችኝ። ምክንያቱም አንቺ እያልኩ የማወራው በነጋችን ላይ እኔ ስለምቀርባት ነው ብያቸዋለሁ። እድሜዋ ምናልባት 60 ይሆናል። ግን በጣም ነው የሚቀርባት። ሁሉም ሰው አንቺ ነው የሚላት። አንቱ እያልክ ግን ላውራላችሁ ለእናንተ እንዲከብዳችሁ። እኚህ እናት የዛሬ 30 ዓመት ፍቅረኛቸው ነበር ሄደች። እድሜው 30 ዓመቱ ነው። ምን ማለት ነው? ግራ ያጋባል አይደል? ፎቶ ላይ ስታዩት ራሱ ነው፣ ስሙም ራሱ ነው። እና እንዲያውም ይሄን ነገር ጋዜጣ ላይ ሁሉ ባወጣው ደስ ይላል። ኧረ እኔ እንደዛ ነገር አልፈልግም ማለት ጭራሽ እኔን ራሱ ማቅረብ የሚፈልግ ሰው አይደለም። ትምህርታችን ሁሉ አይወድም፣ አይደግፍም። እና ያመሃል አለኝ ላናገረው ሞክሬ። አይ እስቲ ስማቸው የሚሉትን ኧረ በእናትህ እብድ ተናገረች ብሎ ፎቶን ግን አይተዋል። ስለ ጊዜ የምን ፎቶ አለኝ? መጀመሪያ ፎቶ አላሳየችውም ነበር። ለእኔ ነው መጀመሪያ የገለጠችልኝና ይኸው እስቲ ፎቶውን አልኩት። እንዴ አለና ይሄማ አዶቤ ፎቶሾፕ ነው አለ። ወረቀቱስ አልኩት። ወረቀቱ ማህተሙን አይተዋል? የድሮ ፎቶ እኮ ነው አልኩት። እንዴ ሌላ ፎቶ አለዎት አላቸው። አዎ አለኝ። ሚስቱን ዞር ብላየና ምንድነው ይሄ ነገር አንቺ አላት። እኔ ምን አቀላለሁ ድሮ ምን ነበር ካለችው ደነገጠ። ወደ ቅዳሴም አልገባም፣ ወደ ውስጥም አልገባም። እኔ ጠዋት የጠበቅኩት በቃ ስትነግረኝ ሴትዮዋ ሾክ ነው ያደረገኝ።
ሁለት ጊዜ ላናግረው ብዬ ሁለት ጊዜ አልፎኝ ገብቷላ። ሶስተኛ ላይ ነው እባክህ ስለ እግዚአብሔር እኔ እኮ ቢያንስ የቤተ ክርስቲያን መምህር ነኝ እንዴ ትንሽ እንኳን ሰው አታከብርም እንዴ ትምህርቴንስ አታከብርም ቢያንስ ሰው አይከብድህም እንዴ ስለው ጊዜ ኦኬ እሺ ምንድን ነው ምናምን ብሎ ጠብረር አለ። እስኪ ትቤትህን ወረድ አድርገው በእናትህ እንዴ ታረጋጋ እንጂ ይሄ እኛን አትወደንም። አዎ ልትነካኝ አትፈልግም። እጁን እንደዚህ ሊይዘው ስል እንደዚህ ይሻሸኛል ታውቃላችሁ። በጣም የሚጸየፈው እና በትዕቢት የተወጠረ ሰው ሆኖ ነው ያገኘሁት። በስላሴ እንደዚህ አይነት ሰው ሆኖ ቤተ መቅደስ ገብቶ ደግሞ ሊቆርብ ሊያስቀድስ ነው። አይገርማችሁ? እና እኔ ይህን ቪዲዮ ሳገኘው ያኛው ገጠመኝ ማንም ሰው ስለማያረዳኝ ዝም ብዬ ቁጭ አደረኩት፣ ጽፌ ያስቀመጥኩት። ማን ይረዳኛል? እኔ እንደዚህ አጋጥሞኛል ብል መምህር ስለ ሪንካርኔሽን ልታወራ ነው፣ ስለ ድጋሚ መወለድ ልታወራ ነው ብትሉኝ ነው። አሁን ግን ይሄን ቪዲዮ አገኘሁት ማለት ነው። ይሄን ቪዲዮ ሳገኘው ይሄን ገጠመኝ አጀንዴን አውጥቼ ነው አገላብጬ እንደገና የምነግራችሁ ያለሁት ማለት ነው። ከዛ እሺ ቁጭ በል ተረጋጋ አልኩት። ሳሪስ አቦ ፊት ለፊት ግንብ አለ ታውቃላችሁ። ሳሪስ አቦ ቤተክርስቲያኑ ፊት ለፊት መዝሙር ቤቶቹ ፊት ለፊት ግንብ ነገር አለ፣ ሰው የሚደገፈው ግንብ። እዛ ጋር እንቀመጥ አልኩት። እዛ ጋር ተቀመጥን። ከዛ ግቢ በቃ ሚስቱን ግቢ እስቲ ላውራው ልጨርስ፣ የመጨረሻ ነው ዛሬ ላውራው እስቲ አላት። አሁን ከዚህ በኋላ አላስገድድህም አልኩት እና እስቲ ምንድን ነው እኚህ እናት የሚናገሩት ነገር እስቲ ስለመስማት ሞክር አልኩት። ኦኬ እሺ ምንድን ነው ማዘር ምናምን አላቸው በርከክ ብሎ። እኔ ኦዲዮ ሪከርድ እያደረኩ ነው በኦዲዮ እና የተለመደ ነው እኔ ጋር ሪከርድ ማናችሁም ስትመጡ የማይቀርላችሁ ነገር አስፈላጊ ለሆነ ነገር ብሎ አደርጋለሁ፣ ግን ዝም ብዬ ባገኘሁት አጋጣሚ አላደርግም። ድንገት ለምታገኙ ሰዎች ሪከርድ ላላደርግ እችላለሁ እና ሪከርድ እያደረኩት ነው ያለሁት። እሱ ግን አያውቅም ይሄንን። አሁን አንተ ወጣት ነህ፣ ልጄ ልበልህ ፍቅረኛ ልበልህ አሉት። ማዘር ምን እያሉ ነው? ጸበል ለማትወስዳቸው ማለት ይሄ እኮ በጣም እኮ እብደት እኮ ነው ምናምን አለኝ። እስቲ ስማቸው። በቃ መስማት ያቅታል? አዎ ልክ ነው፣ እኔንም እንደዛ ነው የምታውቅ፣ እንደ እብድ ነው የምታየኝ፣ ግን እኚህን ሴትዮ መጀመሪያ አዳምጣቸው አልኩት። ከዛ ፎቶውን አሳየህ አሉት። አዎ አሳይቶኛል፣ ግን ይሄ እኮ ምናልባት በመልክ መመሳሰል። እሺ ስምህም ደግሞ ገሌ ነው አይደል? አዎ እስቲ ወረቀቱ ጀርባ ላይ ይኸው ስሙ ከተጻፈ ቆይቷል እና ከፈለክ ቀበሌ ይሄ ሰውዬ የሚኖርበት የነበረበትን ቀበሌ ወስጄ ስሙን አሳይሃለሁ አሉት። ከዛ ችግር የለውም አይሎታለሁ፣ ግን ምንድን ነው የፈለጉት አሁን አላቸው። አልተዋጠለትም ነበር መጀመሪያ። እንዴ አንተ ድሮ ፍቅረኛ የነበርክ እንዴት ወጣት እንደሆንክ እኔም ገርሞኛል አሉት። እና እኔ የኔ ብጤ የሆንኩት እኮ እዚህ ቦታ ላይ የኔ ብጤ የሆንኩት እኮ በምክንያት እንደሆነ አላውቅም። ለማኝ የሆንኩት ግን ድሮ የሞላላቸው ቤተሰብ ውስጥ ነበር የምኖረው። እናንተ ደግሞ የትዬ ገሌ ልጅ የአባባ ገሌ ልጅ ነበርክ ምናምን አሉት። እና ደነገጠና አይ በእናትም እና በአባት እንኳን አልተገናኘንም፣ ግን ስሜ አዎ ልክ እንዳሉት ነው። መልኩም በጣም ይገርማል። ስሜና መልኩ መመሳሰሉ በጣም ይገርማል። ቁጭ ራሱን ነው በጣም ምንም በቃ ልዩነት የለውም ታውቃላችሁ። አንድ አይነት ስምና መልክ። አሁን ይሄ ሰው ሪንካርኔሽን ነው ወይ? ያ ፍቅረኛቸው የነበረው ሰው ሳያረጅ ፖዝ ሆኖ ነው እዛው ተርኒንግ ፖይንት ይሄ ምድር ባለህበት እርገጥ ነው እድሜው አላረጅም። እድሜ ስንት ነው ሲባል 28 ነው 30 ነው ያለኝ 30። ሴትዮዋ ደግሞ 60 ምናምን 61 ምናምን ዓመታቸው የዛን ጊዜ። እንዲህ ሊሆን ቻለ መምህር ይሄ ነገር ምንድን ነው አሉኝ። ከዛ ሴትዮዋ ጤነኛ ይመስላሉ አለኝ። አዎ አልኩት። ይሄ ነገር እንዲህ ሊሆን ቻለ እስቲ እናውራ ስልክ እንለዋወጥ አልኩት። እሺ ችግር የለውም አሁን ልግባና ላስቀድስ አለኝ። ችግር ትችላለህ አልኩት። ስልክ ተለዋወጥንና ፎቶ አንሳልኩት። ፎቶ አነሳ። ቁጭ ብሎ ሲያየው ቆይቶ ሳምንት ሙሉ ሲብሰለስል ቆይቶ ደወለልኝ። እኔ ወደ ሴትዮዋ አልሄድኩም። ለምን ሪንካርኔሽን ምን እንደሆነ ሰርች እያደረኩ ነው። ምን እንደሆነ ይሄ ነገር እስቲ ቆይ ምንድን ነው ብዬ በኋላ የመላከ መንክራት የመምህር ግርማ ወንድሙ መጽሐፍ ላይ በተለይ ሁለተኛው ቅጽ 2 በማለዳ መያዝ የሚለው መጽሐፋቸው ላይ የጠቋር መንፈስ ወይም ይሄ አዛዝኤል ወይም አሚዛራክ ምናምን የሚለው በጣም ዘርዝሮ ያስተማሩት መጽሐፋቸው ታውቁታላችሁ አይደል? እዛ ላይ በግልጽ ባያወራም የመምህር መጽሐፍ ግን የዛር መንፈስ በግልጽ የተረዳሁት ማለት የዛር መንፈስ በስጋ ዘመዳማቾች መካከል ራስ ምስልን እንደሚከስት ምስልን መልሶ እንደሚያመጣ ያበራሩበት መንገድ አለ። በተረዳሁበት መንገድ ማለት ነው። እና በተለይ ልጅ
አባት ዘማዊ ከሆነ ልጅም ዘማዊ በባህሪ ማለት በጸባይ ማለት ነው። አባት ተናዳጅ ወንድ ልጅም ተናዳጅ፣ አባት ልክ ያለውን ባህሪ ልጅም ይወርሳል። እና አባቱን ቁጭ መልኩ፣ ቁመቱ፣ ሁሉ ነገሩ ቁጭ አባቱን ይባላል። አንዳንድ ጊዜ ተመሳሳይ ልክ እንደ አባቱ ቁመና እንደ አባቱ ቦርጩ፣ ሰውነቱ፣ ጸጉሩ፣ ወይ አፍሮነቱ ወይ መላጣነቱ ምናምን ቁጭ ራሱን የሚሆንበት ጊዜ አለ። እንዲያው ያኛው ዘመን አልፎ ይሄኛው ዘመን ሲመጣ ሰውየው ያልሞተ እስኪመስል ድረስ አባትየው ያልሞተ እናትየውም ያልሞተች እስኪመስል ድረስ በእናትና በአባት ላይ ቁጭ ራሳቸውን መስለው የሚወጡ ሰዎች አሉ። በጾታም ብትሉ በባህሪ ብትሉ በምንም ብትሉ ማለት ነው። እና ይሄ ሪኢንካርኔሽን ነው ወይ ብዬ እጠይቃለሁ እኔ። ሪኢንካርኔሽን ነው ወይ? ልጅ እናቱን መስሎ አባቱን መስሎ ስለወጣ ባህሪም ስለወረሰ እንደገና ተወልዶ ነው ወይ ብዬ እጠይቃለሁ። አያችሁ። ስለዚህ ይሄ ልጅ ያወራው ምንድን ነው? መጀመሪያ 2 ሴቶች ልጆችን ወልደው ነበረ። ያስተዋላችሁ ነው። 2 ሴቶች ልጆችን ወልደው ነበረ። ቀጥሎ ደግሞ እንደገና እነዛ በመኪና አደጋ ወደ ቸርች ወደ ቤተክርስቲያን ሲሄዱ፣ በእነሱ ቋንቋ ማለት ነው፣ ሲሄዱ በመኪና አደጋ 2 ልጆቻቸው ሞቱባቸው። እንደገና በአመቱ ደገሙ። እንጽናና ብለው ይመስለኛል። አንዳንድ ጊዜ ኔቨር ማይንድ ብለው ግድ የለም ችግር የለም አይዞሽ ምናምን ብለው ሚስቱን ለማጽናናት ዘር አቀብለው ቶሎ ብላ ያኛውን ሀዘን እንድትረሳ ቶሎ እንድትወልድ የሚያደርግ ባል አለ። ይሄ በጣም አሪፍ ነገር ነው ይባላል በነገራችን ላይ። እኔ ይሄን ነገር ደግፈዋለሁ። ልጅ ከሞተባቸው ቶሎ መውለድ የምትችል ከሆነ ቶሎ ወልዳ ስሙንም ምኑንም ራሱን ያወጣሉ። በተለይ ሴት ሞታ ሴት ከተወለደ፣ ወንድ ሞቶ ወንድ ከተወለደማ ስሙን ራሱን አውጥተውት እንዳልሞተ ለመርሳት የሚሞክርበት ጊዜ አለ። እና ስምም ይሁሉ ሲያወጡ መርሻዬ ምናምን ማስረሻ ምናምን ብለው ስም ያወጣሉ። ከዛ አንጻር ማለት ነው። እና ሀዘንን ለመርሳት ድጋሚ ወለዱ ነው የሚለው። ሲወለዱ ልጆቹ እንግዲህ እድሜያቸው 9 ዓመት ሲሞላቸው የ9 ዓመት ልጆች እድሜ ያላቸው አይደለም አስተሳሰባቸው፣ የ18 ዓመት ነው። ያ ማለት ህፃን እያሉ እንደ 9 ዓመት ልጅ ነበር የሚያስቡት። ለምን ሲሞቱ የ9 ዓመት ልጅ ሆነው ነው የሞቱት እነዛኞቹ። ግን ወደ ሱፐርማርኬትም ወደ ገበያም ሲሄዱ ተመሳሳይ የሆነ የነዛ የሞቱትን ልጆች የሚፈልጉትን የሚወዱትን ምግብ ነው የሚበሉት። ራሱን ምግቡን ማለት ነው፣ ራሱን ልብሱን፣ ከለር ምርጫቸው፣ ጨዋታቸው ምናምን ሳቃቸው አንድ አይነት ሆነ ማለት ነው። ምን ይመስላችኋል ታዲያ? ይሄ ከማስተምረው ትምህርት አንጻር ራሱ ልጆቻቸውን የገደለው መንፈስ አሁንም ልጆቻቸው ላይ ያረፈ አይመስላችሁም? በእኛ አስተምህሮ ነው ብላችሁ በእኛ ሪኢንካርኔሽን የሚባል ነገር እኔ ጋ የለም። ለምን ያጠናሁትም ሪኢንካርኔሽን አለ ወይስ የለም ብዬ አይደለም፣ በቂ መልስ ለማዘጋጀት ነበር። እና ቅድም የራሴን ገጠመኝ የጀመርኩላችሁ ነገር ልጨርስላችሁ፣ ወደዚህ እመጣለሁ። ሁለቱን እንድታመሳስሉ ስለፈለግኩ ነው። ይሄ እኔን ይጠላኝ የነበረው ትምህርታችን ይጠላ የነበረው ቲቪተኛ የነበረው ሰው መምህር ተስፋዬ የሚለው ትምህርት ውስጥ ገብቶ የዩቲዩብ ውስጥ ማለት ነው ገብቶ ማዳመጥ ጀመረ። እኔ ረስቼዋለሁ፣ ሴትዮዋንም ረስቻቸዋለሁ። የጎዳና ልጆችን አስተምሬ ወደዛው ነው የሚሄደው። ሴትዮዋ ጋር መሄድ ያልፈለኩበት ምክንያት ኖሮ ሳይሆን አይምሮዬ ሌላ ነው የሚያስበው፣ ሌላ ቦታ እየረሳሁት። ከ2 ወር በኋላ ደወለልኝ። እዲ ይሄ ሰው ረስቼው ሁለት ጊዜ ጎዳና ልጆችን ለማስተማር ሄጄ 2 ጊዜ ሴትዮዋን ሳላገኛቸው ወይኔ ራሱ ደወለ እንደዚህ ቆይ ምን ሊለኝ ነው ብዬ ሄሎ ስለው አረ መምህር ፈልጌህ ነበር አለኝ። ወይ መምህር ለማለት በቃ አመሰግናለሁ። አይ ቆይ እሱን ተወው፣ ይሄ እኔ አንተ ላይ ስንጠባረርብህ ነበር ተወው አለኝ። ላገኝህ አለኝ። እሺ አልኩት። እንደዚህ አይነት የሚገርም ኬዝ የያዘ ሰው እንዴት ነው የማላገኘው ብዬ አገኘሁት። ምን ሊል በጉጉት ነው የምጠብቀው የሚገርማችሁ ላገኘው። ከዛ እሺ ወንድሜ ምን ደረስክበት ስለው አንተ ምን ደረስክበት አለኝ። የኔን ልንገርህ መጀመሪያ ስለው ጊዜ አው ያንተን ሰምቼ ከዛ የኔን እነግርሃለሁ አለኝ። እሺ ብዬ ልነግረው ስል ቆይ እኔ ግን የገባኝ ልንገርህ አለኝ። ግድ የለም ሁለታችንም እዛ ጋር አንተ እዛ ጋር እኔ እዚህ ጋር ሆነን ቮይስ እናድርግና ቮይሱን እናዳምጥ አልኩት። አይሻልም? እኔ ከተናገርኩኝ መጀመሪያ እሱ የኔን ሰምቶ ነው የመለሰልኝ ልል እችላለሁ። እሱ ከተናገረ መጀመሪያ ደግሞ እንደዛው እሱም ደግሞ የኔን እንደዚህ ይሆናል አይደለም? ይገባቸዋል መቼም። ሁለታችንም እዛ ጋር እንሂድና በቮይስ ሐሳባችንን እንናገርና ቮይሳችንን እናዳምጥ እኩል ሰዓት ላይ ያልኩት። እሺ አለኝ። እኔ ስለ ዛር መንፈስ አሁን ያብራራሁላችሁን በተለይም ደግሞ ህፃናቶች በልጅነታቸው እኔ ያስታውሳለሁ አንዲት እናት ወይ ብላ ጮኻለች። በቅርበት ማቃት እናት ምንድነው እሷ ጊዜ የሞተችዋ ልጄ መስላ ነው የታየችኝ ልጅ አሁን አቃጠለችኝ አለች።
ልክ እንደ ልጇ ምንድነው የምትያት ምንድነው የምትልሽ ስራ ጊዜ ቸኮሌት አምጪ ቸኮሌት ግዢ። ያችኛዋም የሞተችው እንደዚህ ነው፣ ቅጥል አድርጋኝ የሞተችው። ይችኛውም ልትሞት ነው መሰለኝ አለች። ነገሩን ማሰብ ፈልጌያለሁ፣ ግን በወቅቱ ሴትዮዋን አረጋግጬ ወደ ቤት ሲሄድ ግን አጀንዳ ላይ ጻፍኩት። የሞተችው ልጅ ቸኮሌት ትወድ ከነበረ ይችኛውም ደግሞ አንድ አይነት ከሆነች እና ሁለቱም እኩል የሚያንገበግቧት ከነበረ የሚያቃጥሏት ከሆነ ምናልባትም እንድታገባ የማይፈልግ የቡዳ መንፈስ፣ አስተውሉ በደንብ፣ እንድታገባ እንድትወልድ የማይፈልግ ወልዳ እንድትስም ዘርታ እንድትቅም የማይፈልግ የቡዳ ዛር መንፈስ ውስጧ ካለ የምትወልዳቸው ልጆች መልሶ እሷን የሚያበሳጯት እንዲሆኑ እያደረገ ነው ሁሉንም። ስለዚህ ባህሪያቸውን ተመሳሳይ፣ ፍላጎቶቻቸውንም ተመሳሳይ፣ እልከኝነታቸውም ተመሳሳይ አድርጎ እንዲወለዱ ሊያደርግ ይችላል ብዬ አሰብኩኝ። ከዛ ይቅርታ እንትን ሙጬ የሚባል መንፈስ እናንተ ቤተሰብ ይመለክ ነበር እንዴ? ስራ ጊዜ ወልደ መንፈስ ቅዱስ መምህር እንዴ እማዬ እኮ ሙጬ ምናምን ብላ ቡና ታፈራለች ምናምን ብላ ሽምቅቅ አለች ሰውነቷ። አዎ አይ ጣፋጭ ነገር የሚወደው እሱ ነውና ልጅሽን የሙጬ መንፈስ አለ። ሙጬ ዘሪጋ የሚባለው መንፈስ ጣፋጭ ነገር ይወዳል፣ ፈንዲሻ ይወዳል። ቡና በሚፈላበት ሰዓት ሳር ይጎዘጎዛል፣ ከረሜላ ምናምን ስራ ጊዜ ኧረ ወይኔ እማዬ እንደዛ ነበር የምታፈላው ምናምን አለች። ከዛ እሺ በቃ የእናትሽ የአያቷ ማለት ነው የቡዳ መንፈስ አንቺን ዘሎ ልጅሽን አግኝቷታል። የልጅ ልጅ ወለድኩ ስትያቸው ያረሱ እሳቸው ናቸው። አሁን እያልኩ እያማጥኩኝ ያዋለደችኝ እናቴ ነች አለች። አያችሁ ልክ ህፃኗ ስትወለድ ህፃኗን መጀመሪያ ያዩት አያት ናቸው። ስለዚህ የእሳቸው ሙጬ መንፈስ ገባ። ሙጬ ደግሞ ባህሪው ምንድነው? እንደ ህፃን መሆን ነው ባህሪው። ሴትዮዋ የነበራቸው አኩራፊነት፣ ቶሎ ተናዳጅ፣ ቶሎ አኩራፊ፣ ቶሎ ደግሞ ታራቂ፣ በትንሽ ነገር የሚደሰቱ፣ በትንሽ ነገር የሚያኮርፉ፣ ይሄ ነበር ባህሪያቸው። ከረሜላ ይወዳሉ፣ ጣፋጭ ነገር ይወዳሉ፣ ቡና ሲያፈሉ ፈንድሻ ያደርጋሉ። በጣም ነበር የሚስቁት የሚጫወቱት። ሲያዝኑ ደግሞ በዛው ልክ ብሎ ነው የሚያዝኑት፣ ያለቅሳሉ። እና ሴትዮዋ እንደዛ ሆነ ያገኘኋት። ገባችሁ? ግን የማወራው ይሄ እንግዲህ 3 ገጠመኝ የነገርኳችሁ ነው። በዚህ ውስጥ ይሄንንም አውቃለሁ። ይሄንን ነገርኩት ለሱ፣ እንደዚህ አድርጌ ነገርኩት። ይሄንን ቮይስ አድርጌ የዛር መንፈስ እንደሚሆን የቡዳ መንፈስ ብዙ ጊዜ ሴቶች እንዲወልዱ አይፈልግም፣ በተለይ ዛር ከሆነ ከእናት ከአባት ከአያት ከመጣ። ስለዚህ እንዲወልዱ የማይፈልግ ከሆነ ደግሞ ከወለዱ በተለይ መስተፋቅር ተደርጎባት እንድታገባ የማይፈልግ እንድትወልድ የማይፈልግ መንፈስ ውስጧ እያለ መስተፋቅር ከገባባት ና ግባ አፋቅርና ግን አፋታ ይለዋል። ለምን? መንፈስ ነው፣ ሰራዊት ነው የሚጨምርለት፣ ለራሱ ይፈልገዋል። ሰይጣን ሲመጣ ና ግባ ነው የሚለው። ሰይጣን ሰራዊት ይጨምርለታል እንጂ ሌላ ምንም የሚጎዳው ነገር የለም። ግን እኔ ሚስቴ ናት እኔ አግብቻታለሁ ይላል ውስጥ ያለው ሲባል መስተፋቅር ደግሞ ይመጣል። አጋባና እናፋታታለን ምን ችግር አለ ይለዋል። ለምን? አግብታለች መጀመሪያ በመንፈስ። ስለዚህ እንድትወልድ የማይፈልገው መንፈስ ስትወልድ ልጇ እሳት ሆኖ አቃጣይ ሆኖ ራሷ በእጇ ሰበብ እንዲሞትም እንዲጠፋም የጎዳና ተዳዳሪ እንዲሆንም አይምሮ ዘገምተኛ እንዲሆንም በቃ የሆነ ብቻ ሰበበኛ እንዲሆን ሊያረገው ሁሉ ይችላል። ልጁን ወይም ልታረጋት ሁሉ ይችላል፣ ሴቷን ልጅ ማለት ነው። ይሄን ያብራራሁለት። እሱም ደግሞ የዛር መንፈስ በቤታችን ውስጥ ይመለክ ነበረ። እኛ ቤት ውስጥ ይመለክ የነበረው የዛር መንፈስ ደግሞ እጅግ በጣም ከባድ ነው ብሎ ያ ይመለክ የነበረው መንፈስ ነው ያብራራልኝ። ከባድነቱ ምኑ ላይ ነው? አባቱ ድሮ ማለት ነው የእሱ አባት በገጠሩ ክልል ላይ በጣም ብዙ ውሽሞች ነበሩት። ብዙ ውሽሞች እና ውሽሞቹን የሚሰበስባቸው በመስተፋቅር ነው። በመስተፋቅር ነው። እንግዲህ ልጁ የሚናገረው ነው የምነግራችሁ። በመስተፋቅር ነው ሴቶቹ የሚሰበስባቸው። አይጣሉም እርስ በርስ። ልክ በእስልምና እምነት ውስጥ ያሉት ሴቶች ባላቸው የሚያስተዳድራቸው ከሆነ አቅም ካለው እስከ 4 ማግባት ይችላል ብለው ሴቶቹ እርስ በርስ እንደሚፋቀሩት ሁሉ ያኛው መስተፋቅር ይሁን አላቅም የሙስሊሞቹ። እዚህ ጋር ደግሞ በመስተፋቅር ያገባቸውን ወይም ደግሞ በመስተፋቅር የሚገናኛቸውን ሴቶች ኢቭን አልጋ ላይ ተኝቶ እንኳን ብታገኘው ምንም አትለውም፣ ጨረስክ ነው የምትለው። አዎ በልሸኛት በቃ እንደዚህ አይነት ነገር ነው የሚናገሩት ሴቶቹ። አይጣሉበትም። በኋላ ላይ ሳስተምር ትምህርቱ ላይ ምን ሰማ? የእስላም ዛር እያልኩ ሳስተምር ሰማ። አባቱ ደግሞ አንዳንድ ጊዜ እንደዚህ ነገር ነበረባቸው። ጠምጥመው ምናምን መንዙማ ከፍተው ምናምን ያጓሩ ነበረ። ይህንን እያወቀ ነው እንግዲህ የሚንጠባረርብኝ። ያ ቃል እኮ የሚገርማችሁ። ከዛ
ለምን ይሄን እያወቅህ ግን እኔ ላይ ኮራብኝ ተንጠባረክብኝ ስለው እኔ ላይ ስልጣን ስለሌለው ነው ምናምን ለማለት ሞከርና አረ መምህር ይሄ ነገር ምን ይሻለኛል አለኝ መልሶ። ምን ነው አልኩት። ይኸው እንደ በፊት እኮ የተንጠባረኩ ይሄ ነገር ምንድን ነው አለኝ። ቀይ ጠቋር ነው፣ ጉራ ነው፣ አብሮ ያደገ ነገር ነው፣ ቀስ ብለህ የምታስወግደው ነገር ነው። ግን ውስጥህ ንጹህ ይመስለኛል ስለው ጊዜ አትቁጠርብኝ፣ እኔ ውስጤ ንጹህ ነው አለኝ። እሺ ችግር የለውም የበታችነት ስሜት የፈጠረብኝ ነገር ነው አለኝ። ብዙ ጊዜ ኩፍስ የሚሉ ሰዎች ገና ለገና ሰው ይንቀኛል ብሎ የሚያስቡ ሰዎች ናቸው ይባላል። ራሳቸውን የሚያንጠባረሩ ሰዎች ቀድሞ የሰው ጭንቅላት ላይ ራሳቸው መትከል የሚፈልጉበት ማንነት ናርሲሲስትነት አለባቸው ማለት ነው። ስለዚህ ቁጭ አድርጌ ያብራራሁለት ምንድነው ስለ አባቱ እንዲያወራኝ ነው። በደንብ እንዳብራራለትም ፈልጎ ነው እኔን የፈለገኝ እና እስቲ ምንድነው እሱ ምነግርህ አልኩት። አባቴ ሻምበሶ የሚባል ዛር እንደነበረበት ካክስቴ ሰማሁኝ አለ። እሺ ከዛም ቀጥሎ ደግሞ በመስተፋቅር ሰብስቧቸው ሴቶቹን እንደፈለገ 3-4 ሴቶችን እንደፈለገ ማድረግ ይችላል። ምንም አይመስለውም እና ምናልባት ከነዛ ሴቶች መካከል እኚህ ሴትዮ ይሆኑ እንዴ አለኝ። ይሆናል እስቲ አባትን ፎቶ አሳየኩት። አረ በጣም የሚገርም እኮ ነው የአባቴ ፎቶ፣ የልጅነት ፎቶ። ሴትዮዋ ደግሞ ይሄን ብሎ ፎቶውን ሲያስተያየኝ ደነገጥኩኝ። ታውቃላችሁ አንድ አይነት ነው። ራሱ ልጁ አባቱን ነው የሚመስለው ቁጭ መልኩ ማለት ነው። እና ሪኢንካርኔሽን የሚባል ነገር የለም መስሎ ግን ይመጣል። ማን መንፈስ ስምም ሊያመሳስል ይችላል። ማን መንፈስ፣ በውስጥ ያለው መንፈስ ያንኑ ሰውዬ አስመስሎ ያመጣል ማለት ነው። እሺ ሴትዮዋ የሚያውቁት ሰውዬ ስሙ እንደዛ ከሆነ እንግዲህ ሴትዮዋ ፍቅረኛቸው እንደዛ ከሆነ የሴትዮዋ ፍቅረኛ ደግሞ የዚህ ልጅ አባት ካልሆነ እንዴት ስሙ ሊመሳሰል ቻለ? በጣም የሚገርም ነገር ነው። መጨረሻውን ብትሰሙት በጣም ነው የሚገርማችሁ። መጨረሻው ምንድን ነው መሰላችሁ? ጠንቋይ ቤት የሄዱ ነበር እኚህ ሰውዬ እና ስም ያወጣሉ። ቡና ተፈልቶ ስም ይወጣል እና ህፃኑ ልጅ ቡና ተፈልቶ ስም በሚወጣበት ሰዓት የአንተን ስም ስጠው ብሎ ጠንቋዩ ወስኗል። የአንተን ስም ስጠው ሲወለድ ማለት ነው። ጠንቋዩ ነው ባዩ። ከዛ በቃ እኔ ወስኜዋለሁ አለ። አባት ስሙ ከልጁ ጋር ተመሳሳይ ሆነ ማለት ነው። አይገርማችሁም? በጣም እኔ ራሴ ግራን የገባኝ እና እሺ ልጁ የማ ልጅ ነው ማለት ነው። ይዞት የወጣው ባህሪ አባቱን ነው የሚመስለው። ሴትዮዋ ምናልባት አባትየውን ቢያዩ ይሄ ነው ባህሪ ሊሉ ይችሉ ይሆናል። እኔ ራሴ በጣም የተወሳሰበብኝ ነገር ቢኖር ምንድነው እኚህ ሴትዮ በልጅነታቸው የት ሰፈር የት ሀገር ይኖሩ እንደነበር አለማወቃቸውን ያወሳሰበብኝ። የት ነበር የሚኖሩ እሳቸው ጊዜ? እኔ እንጃ የሆነ ገጠር ውስጥ ነበር የምኖረው እኔ አላቅም አሉ። ኦኬ በቃ ከሚስቶቻቸው መካከል አንዱ ነበሩ። ለምን መስተፋቅር መንፈስ ላቸው ላይ ካለ ያ የመስተፋቅር መንፈስ ደግሞ ያው እንደፈለገ ያጫወትባቸውና የት ሀገር ይኖሩ እንደነበረ የቀደመ ህይወታቸውን አስረስቷቸዋል ማለት ነው። ስለዚህ አሁን በምናብ ነው የሚኖሩት፣ ዝም ብሎ እንደ ቅዠት ነው የሚኖሩት ማለት ነው። የአሁኑ ኑሯቸው ዝም ብሎ አሁን ነው ትምህርታችን ማዳመጥ ሲጀምሩ መጸለይ መስገድ ምናምን ሲጀምሩ ነገሮች እየተከሰቱላቸው የመጡት። ሴትዮ የሆነ ክልል ውስጥ ነበርኩኝ በዙሪያችን የኦሮሞ ህዝቦች ይኖሩ የነበሩት ግን መሀል ላይ አማራ ብሔሮች ነበሩ እና በኦሮሞ ህዝብ የተከበበ የአማራ ብሔር ነው ብሔር ውስጥ እንደነበርኩ አስታውሳለሁ አሉ። ይሄን ብቻ ነው የት ሀገር እንደሆነ ምንም የሚያውቁት ነገር የለም። እና የቀደመ ህይወታቸውን እንዲነግራቸው ቀጥቅጡት ጸልዩ ብዬ መቁጠሪያ ሰጥቼ ቤት ተከራይተንላቸው እሱም የቤት ኪራይ ከፍሎላቸው መስገድ መቀጥቀጥ ጀመሩ። ትምህርቱን ማዳመጥ ጀመረ። እሱ እየመጣ ይከታተላቸዋል። ድንገት ምናልባት እኔ ምንድን ነኝ ብሎ አስቦ እኮ ነው እናቴ ትክክል ማንች ብሎ ተጠራጠረ። እናትና አባቱ ናቸው አይደሉም ብሎ ማለት ነው የሚያኖሩት ማለት እናትና አባቱ መሆናቸውን ተጠራጠረ። እስኪጠራጠር ድረስ እንደዚህ ሆነና እና ሴትዮዋ እየቀጠቀጡ እየሰገዱ ምን እያሉ ጸበል ቦታ ላይ አንድ ቀን ሌሊት ምን ብለው ለፈለፈው አሉ። የኔ ናት የማንም አይደለችም፣ እስክትሞት ድረስ የራሴ ናት፣ እንደፈለግኩ አድርጋታለሁ፣ እንደፈለግኩ ለማድረጋት እያለ መለፈፍ ጀመረና ማንህ ሲባል የልጁን አባት ስም ጠቀሰ። እና ዝም ብዬ አይደለም ይሄን ቪዲዮ የከፈትኩላችሁ። ሪኢንካርኔሽን እያሉ የሚደነባበሩት መንፈስ ነው በውስጣቸው እንደዚህ እያገላበጠ የሚያመጣው ማለት ነው። እሺ ይሄ እንዴት ትፈቱልኛላችሁ? እና ሴትዮዋ የልጁን አባት ስም አያውቁም። ከነ ማንነቱ ከነ ስራውን የገለጹት ሴትዮዋ መንፈሱ ሲጮህ ማለት ነው። እና ያስደነግጣል።
ድጋሚ ተወልዶ ነው ወይ ይሄ ልጅ ድጋሚ ተፈጥሮ ነው ወይ እንዳትሉ አይደለም። ከ30 ዓመት በኋላ ግን ራሱ ነው የተደገመው ይሄ ልጅ ራሱ የሰውየው ፍቅረኛ ማለት ነው፣ የሴትዮዋ ፍቅረኛ የተደገመው ማለት ነው። እና ባህሪ፣ ጸባይ አንድ አይነት ባህሪ፣ ሁሉ ነገሩ አንድ አይነት መልኩ አንድ አይነት ሁሉ ነገሩ አንድ አይነት እና ሪንካርኔሽን የሚባል ነገር የለም ብዬ እንደወስን ያደረገኝ የዛር መንፈስ ነው። ይጋባል መንፈስ አያት ላይ የነበረ ቅድመ አያት ላይ የነበረ የልጅ ልጆች ላይ መጥተው ይጋባና ያንን ራሱ ይደግመዋል ማለት ነው። ሲደግመው አያትየው ከሞቱ በኋላ ልጁ ልክ እንደ አያቱ መኖር ሲጀምር ሪንካርኔሽን አያትየው ደጋሚ ተመልሶ መጥተው በልጁ ላይ የኖሩ ነው ልንል ነው? ኖ መንፈሱ ነው። ሰውየው ሄደዋል። በኦርቶዶክስ እምነት ሄደው ሞተዋል። ስጋቸው መቃብር ላይ በስብሷል፣ አፈር ሆነዋል፣ አጥንታቸው አለ። ነፍሳቸው ደግሞ ሲኦል ገብታ ወይም ገነት ገብታ እፎይ ላይ ነች፣ አርፋለች ማለት ነው። ግን እነሱ ውስጥ የነበረው መንፈስ ነው እንደዚህ የሚያደርገው። ለዚህ ማሳየው ደግሞ አኬራ ዱቢፍቱ የሚባለው ወይም ሙታን ሳቢ የሚባለው በኦሮሚያ ክልል የሚሆን በተለያዩ ቦታ ላይ ይሄ ሙታን ሳቢ የሚባሉት አሰራርን በዛ ማወቅ ይቻላል። ለምን ሲባል ከመቃብር ላይ ሄደው ድግምቱ በሚደገምበት ሰዓት የሞተውን ሰውዬ ሲሳብ ማለት ነው ራሱ የሞተውን ሰውዬ መስሎ ነው ሰይጣን የሚመጣው። ሰውየው ራሱ አይደለም የሚመጣው፣ ራሱ አጋንንቱ የዛር መንፈሱ። ለምሳሌ በራሴ ልመስልላችሁ ያምጣው ያድርገውና ከአባቴ የመጣው መንፈስ እኔ ላይ አለ። አባቴ ካረፈ ቆይቷል፣ የእውነት አርፏል። 93 ዓመተ ምህረት ነው ያረፈው እና የሆነ ያላጠናቀኩት ጉዳይ ነበር አለ። ያ ማለት ምንድነው? አባቴ ሊነግረኝ የሚገባ እኔ ማወቅ የሚገባኝ የሆነ ቦታ ላይ የተቀበረ ወርቅ ሊኖር ይችላል፣ ወይ የሆነ ጉዳይ ሊኖር ይችላል፣ የውርስ ጉዳይ ሊኖር ይችላል። እንደ ዓለማዊ ውሰዱኝ እኔን እና ሙታን ሳቢዎች ጋር ሄድኩኝ። ዱቢፍቱ ወይም አኬራ ዱቢፍቱ ሙታን ሳቢ የሚባሉት ቦታ ላይ ሄድኩኝና አባቴን ከመቃብር አስነስታችሁ ላወራው ፈልጋለሁ እላለሁ። አሰራሩን ነው የምነግራችሁ። እሺ ይሄን ያክል ክፈል ይባላል። እሺ ይባላል። መጠጋጋት አይቻልም። 2 ሜትር መራራቅ ያስፈልጋል። 2 ሜትር ርቀት ወይም 3 ሜትር ርቀት ራቅ በል ይባላል። መነካካት አይፈቀድም ይላሉ። ለምን? መንፈስ ነው፣ ይጎዳሃል፣ ምናምን ትቀስፋለህ ስለሚሉ ነው እንጂ መንፈስ ነው፣ በአካል ስላልሆነ ነው ማለት ነው። እና ይሄዳል። ከመቃብር የሚያስነሳው ደብተራም ይሁን ጠንቋይም ቃልቻም ይሁን ምንም ይሁን ብቻ ያን ሰው ያስነሳዋል። የኔን አባት የተባለው ማለት ነው። ምሳሌ ነው እንግዲህ ብነግራችሁ እና የት ነው ያረከው ይሄን ነገር ለማልስጠው ምናምን ብዬ ያንን ሰው አናግረዋለሁ፣ አባት የተባለውን ማለት ነው። እና ይሄን ነገር እንደዚህ አርግ ብሎ ደግሞ እሱም ይናገራል። ግን ሰይጣን ብልጥ ነው። ወርቁን የደበቅኩት አውቄ ነው። ሀብቱን እንደዚህ ብዬ አላከፋፈልኳችሁ አውቄ ነው። ይሄን ሳልናገር እንዲህ ይሄን የምትፈልጉ ከሆነ መጀመሪያ ቡና አፍሉልኝ፣ ወይ እንደዚህ አይነት ቦታ ሄዳችሁ ይሄን አርጉ፣ ይሄን ግብር ገብሩ ብሎ ሰይጣን እንዲመለክ ግብር ያስገብራል ማለት ነው። እሺ ይሉና እነሱ ለወርቅ ለብር ብለው ያን ያረጋሉ፣ ወይም ደግሞ አረጋለሁ ማለት ነው። እኔም ከሆንኩኝ ከዛ ለሰይጣን ተገዢ ከሆኑ በኋላ መጥተው እንደገና ሙታን ሳቢ ጋር ሲመጡ አሁንም ከፍለው ነው የሚመጡት። የሚፈልገው ተፈጽሞለታል ሰይጣኑ። ግን ከየት የመጣው ሰይጣን ነው? ሰውየውን ከሸኘ በኋላ አባት የተባለው ማለት ነው። ከሸኘው በኋላ እዛ መቃብር ቦታ ላይ ቆሞ ምን ያደርጋል ሰይጣን? ኦልሬዲ ወደ ሲኦል ሄዷል አይደል ሰውየው፣ ወይም ወደ ገነት። ሰውየው ፈርሶ በስብሷል። መቃብር ላይ ምን ሊያደርግ ይቆማል? ሰይጣን እስከሆነ የሰውየው ነፍስ እስከሆነ እንዴት እግዚአብሔር የሰው ልጅ ነፍስ ከሲኦል ወይም ከገነት ጠርቶ አምጥቶ ሰው እንዲያናግር ፈቀደ? ሊያውም ቅድስና ባልሆነ መንገድ ሲኦልና ገነት ተዘጋጅቶ ማለት ነው። ከገቡባት መውጣት የሌለባት እየተባለ መመለስ የለባትም እየተባለ ማለት ነው። አየች ሰይጣን በጣም ፌከኛ ነውና ምንድነው እኔው ውስጥ ያለው እንግዲህ ሙታን ሳቢ ጋር ሄድኩት እኮ በእኔ ውስጥ ባለው ከአባቴ በመጣው ዛር መንፈስ ምክንያት ነው። አባት ሲሞት ወደኛ ይመጣል አይደለም እንዴ? እኔ ውስጥ ያለው መንፈስ ራሱ ልቤን አነሳስቶ ወደ ሙታን ሳቢዎች እንዲሄድ ያደርግና ከኔ ውስጥ ይወጣና ለሙታን ሳቢው ደግሞ ሹክ ይለውና እዛው ሆኖ የሚገለጥልኝ በአባቴ መልክ የሚገለጠው ራሱ እኔ ውስጥ የነበረው ነው ማለት ነው ሙታቱ እንጂ እንደው ከሲኦል ሄዶ አምጥቶት አይደለም። ወይም ደግሞ ከኔ ውጭ የነበረ መንፈስ አይደለም፣ እኔው ጋር የነበረው ነው። እዛው መቃብር ቦታ ላይ 3 ሜትር ርቀት የሚታየው ጨዋታው እዛ ነው። ለዚህ ነው ስንሞት፣ በኋላ እመጣላችኋለሁ ቪዲዮ፣ ስንሞት ፊት ለፊት ከጠባቂ መልአክ ጋር ከሚያሰቃየን ከጋንንት ጋር ፊት ለፊት እንፋጠጣለን። እንዴ ጀለስ እናንተ ናችሁ እንዴ? ለካ ሞት እንደዚህ ነው እንዴ ትላለህ። ሌላ ዓለም ውስጥ ነው የምትገቡት ማለት ነው። እና የሰው ልጅ በአኬራ ዱቢፍቱ ወይም በሙታን ሳቢ በኩል ማለት ነው
በደንብ እንድታዳምጡ የሚፈልገው ሰዎችን ድጋሚ የሚያናግሩ መስለዋቸው የሚያናግሩት ማለት ነው መናፍስት ነው። እነዚህ መናፍስት ናቸው ራሳቸው የምንወልዳቸው ልጆች ላይ አድረው ያ የሞተውን ሰውዬ ማንነት የሚስሉበት ልጆቻችን ላይ። አይ ይሄማ በአያቱ በእናቱ ወጣ አንድ አይነት በቃ ይባላል ማለት ነው። ፍላጎቶቻቸው አምሮቶቻቸው አንድ አይነት ይሆናል። ነጮች ይሄን ስለማያውቁ እንዴት አሁን እዚህ ላይ እንደሰማችሁት ሱፐርማርኬት ገብተው ያንን ነገር ግዛልን በረዶውን እንትኑን ብስኩቱንም ሊሆን ይችላል በርገሩ ሊሆን ይችላል ግዛልን ሲሉት እንዴት እነዚህ ልጆች ይሄን ግዛልን ይሉሻሉ? እንዴት ታወቃችሁት ሲላቸው እንዴት ትገዛልን አልነበር ከዚህ በፊት አሉት። ገዝቶላቸው ግን አያውቅም ነበረ። ስለዚህ የእነዛኞቹ ልጆች አእምሮት ልክ በዛው እድሜ ላይ ጀመረ ማለት ነው። አያችሁ አንድ አይነት ነው የሆነው። ስለዚህ ሪኢንካርኔሽን የሚባለው ነገር በእኔ አፈታት ይሄ ነው ማለት ነው። በእኔ አተረጓጎም በጣም የሚገርም። ዛሬ በነገራችን ላይ ያ ሲቃወመኝ የነበረው ልጅ እየሰገደ እየጾመ እየጸለየ ነው። ቲቪቱ በርዶለት ማለት ነው። አለች ትንሽ ጥብርር የምትል ነገር አለች ውስጡ፣ ግን ለማስተንፈስ እየሞከረ ነው። ውስጡን ስለምረዳው ነው ልጁን መምርኔ ውስጤ በጣም ትሁት ለመሆን እየሞከርኩ ነው። ግን ግንባሬ እንደዚህ የምትለው አድጎብኝ ነው ለምዶብኝ ነው ይለኛል። ጥብርር የሚለው ነገር አለ። እንደዚህ ነው የሚያየው። በቃ ሲያስፈራ ታዩት አስተያየቱ። አቤት መንፈስ ግን ከባድ ነው። እና እንደዛ ሆኖ ብቻ ዞሮ ዞሮ ጸበል ላይ ደግሞ ሴትዮዋ የጮኸችው ጩኸት ደግሞ በጣም አስደንግጦታል ማለት ነው። እሺ ይበቃናል። እኚህ አባት ይሄ ኮሌጅ የሚሉት ይሄ ኮርስ የሚሉት ነገር ሲጀመር ኮርስ ምንድን ነው? ቁርስ እንደሆነ እንጂ አሁን ቁርስ ለምሳ መድረሻ እኮ ነው ቁርስ። ይሄ ኮርስ ምን ቁርስ አድርጌ ነው የምወስደው። ቁርስ ደግሞ አያጠግብም አይደል እንዴ? ምሳ ካልበላን አንጠግብም። እንግዲህ ወንድማችን መልስ እየሰጣቸው ነው። ሰላም ጤና ይስጥልን። የወንድማችን መልስ አይደለም አሁን እንድናይ የመጣሁት። እሱም ልክ እንደኔ ሀሳብ ደግፎ ነው የሚመልስላቸው። ነገ ጠዋት ለእኚህ አባት የመለስኩትን መልስ እለቅላቸዋለሁ። አንድ ሰዓት አናቱ ላይ 1 ሰዓት የሚፈጅ ቪዲዮ ጠቅለል አድርጌ በእኚህ አባት ምክንያት ቪዲዮ እለቃለሁ ነገ ጠዋት። አሁንም ምናልባት ከላይ በኋላ ልለቅላችሁም እችላለሁ። ተዘጋጅቼበታለሁ። ኦልሬዲ ያለቀ ነገር ነው። ግን በጣም ነው ያዘንኩት በዚህ አጋጣሚ፣ በእውነት በጣም ነው ያዘንኩት። ኮርስና ቁርስ አይገናኝም በመሰረቱ። እንደገናም ደግሞ ኮሌጅ እና ኮርስን በዚህ ልክ ሲሳደቡ አብነት ትምህርት ቤትን ደግፈው እንደሆነ ይታወቃል መቼም አይደለም። ጥቁርን አልፈልግም ማለት ነጭ እፈልጋለሁ ማለት ነው አይደለም። ስለዚህ እሳቸው በዚህ ልክ ጥቁር አድርገውት አጠልሽተውት ኮሌጅንና ኮርስን ወይም ኮርስ የሚባለው ምንድነው? ሰዋስወ ብርሃን የሚማሩትን ብዙ ጳጳሳትን ያፈራው ኮሌጅ ነው እንግዲህ አስቡት። ቴዎሎጂ ደግሞ ያለውን ደግሞ ኮሌጅ ይሉታል። ቴዎሎጂ ያለው እና እሳቸው ምናልባት ቆሞስ ሊሆኑ ይችላሉ፣ አራት አይና ሊሆኑ ይችላሉ። አራት አይና የሚባሉት ማን ናቸው? እንግዲህ ምን አይነት ትምህርት የተማሩት ናቸው? አዲስ ኪዳን፣ ብሉይ ኪዳን ከነ ትርጓሜው ማለት ነው። መጽሐፈ መነኮሳት፣ አረጋዊ መንፈሳዊ፣ ማር ይስሐቅና ፊልክስዩስ የሚባሉት ማለት ነው። እና አራተኛው ደግሞ የሊቃውንት መጽሐፍት ሃይማኖት አበው የሚባሉት ማለት የሊቃውንት መጽሐፍት ትርጓሜዎችን አንድም እያሉ የሚተረጎሙትን እነዚህን የሚያውቁ ናቸው አራት አይና የሚባሉት። በዚህ ልክ የሚያውቁ አባት እንደዚህ ናቸው ተብሎ የሚታሰቡ አባት ወርደው ዘቅጠው ሲገኝ እንደዚህ አይነት ነገር ሲናገሩ በጣም ያሳፍራል፣ ነውር ነው። ስንት ልጆቻቸውን ወደ ንስሐ የሚመልሱ ስንት ልጆቻቸውን ከወደቁበት አንስተው ማታ ማታ ሰርክ ጉባኤ የሚያስተምሩ ከምንፍቅናም ሊያድኑ የሚችሉ ልጆቻቸውን በዚህ ልክ መሳደብ በጣም ነውር ነው እና እሳቸውን በተመለከተ ቪዲዮ ስላዘጋጀሁኝ አሁን እዚህ ጋር ምለው ነገር የለኝም። ወንድማችንም ልክ እንደኔ ነው መልስ የመለሰላቸው። ተናዷል። እንዴት በዚህ ልክ ይናገራሉ ምን ማለት ነው ብሎ ነው በጣም በሽቆ ነው የሚናገረውና የእሳቸውን በዚሁ ጨርሰዋለሁ። እዚህ ጋር ግን ምን ብለው ተናግረዋል? እስቲ ስሙት። ይሄን እየተቀረጸ እየተፖሰተ ነው። ምናልባት ይህን ቪዲዮ ሙሉን አላየሁትም። መልካም ነገር ሊኖረው ይችላል፣ አይታወቅም። ግን እንደዚህ የሚያሰናክል ነገር ደግሞ ተመርጦ ተቆርጦ ይላካል እና ስትናገሩ ጥንቃቄ ብታደርጉ መልካም ነው ለማለት ነው። የኋላ ዘመን አለ። ይቅርታ ደነቆርኳችሁ፣ በጣም ይቅርታ። አንዱ ቪዲዮ በጣም ድምፁ ያወረደ ነው፣ አንዱ ቪዲዮ ደግሞ በጣም የጨመረ ነው። የኋላ ዘመኑ ክርስቲያን አለ የሚኖረው እንደ አሕዛብ ነው። 3 4 ያገባል።
ክህነት ተናቀ፣ ቀለለ። በቃ ምንድነው ክህነት የሚፈርስ? ምንድነው ህንፃ ነው ህድሞ ነው የሚል ዘመን ይመጣል አሉ። መጣ፣ ሰማ ነው። ከዛ በኋላ ስልጣነ ክህነታቸው እንደፈረሰ እያወቁ ጥሰው የሚገቡ ደፋሮች ይነሳሉ። በዛን ዘመን ቢያለቅሱ አይሰሙ አሉ አባ ቆዳ። ዛሬ ትንጫጫ ሰሚ የለም እና ክርስትናን አጽንተው ያዙ። አሁን ይህን በተናገሩበት አንደበታቸው ጊዜው ያለቀ እንደሆነ እየተናገሩ በክህነትንም እየሞለጩ እየተናገሩ ማንን ነው ታዲያ ቤተክርስቲያን ማን እንዲጠብቃት ነው ታዲያ የሚናገሩት? ቤተ ክህነቱንም ካህናትንም በዚህ ልክ ከተናገሩ ኮርሱንም ኮሌጁንም የሚናገሩ ከሆነ እኛ አባት ያውም በዓመት አንድ ጊዜ ነው የሚመጡት። እንግዲህ ምናልባት ብዙ ሲያስተምሩ አይታዩም። ከስንት አንድ ነው ቪዲዮ ላይ የሚመጡት እና እኛ አባት የተናገሩት ንግግር በጣም ከባድ ነው። ምናልባትም ያቺ ሀሳብ ተቆርጣ ተለጥፋ ነው እሳቸው እንዲጠሉ ምክንያት የተደረገበት ምክንያት ይሆናል። እኛም ደግሞ በቂ መልስ ሰጥተናል። እሳቸውን በነቀፈ መልኩ ሳይሆን ለተናገሯት ንግግር ግን መልስ ሰጥተናል። በቂ መልስ ነው የሰጠሁት እኔ እንደኔ ማለት ነው። በቂ መልስ ነው ብዬ ማስበው ለራሴ። ለምን ሲባል እሳቸው ቴዎሎጂ የተመረቁትን ሰባኪያንን ሲነቅፉ ሲሳደቡ፣ እሳቸው በኮርስ የተማሩትን የሰንበት ትምህርት ቤት ተማሪዎችን በአጠቃላይ ሲሳደቡ፣ በቤተ ክህነትና በአብነት ትምህርት ቤት ውስጥ ያለውን ጉድ ደግሞ እኔ ያውጥቼው ደግሞ በዛ በኩል በደንብ አድርጌ የተናገርኩት ያላዩት ፓርት ወይም አይተውት ያለፉት እንዳይነገር ያስቀመጡትን ደግሞ እኛ ደግሞ ይኸው እንደዚህ እኛም የምናወራዋለን ብዬ አምጥቼዋለሁ ማለት ነው። ለዛ ነው ይሄን ቪዲዮ ያመጣሁት። እንግዲህ መልሱን እዛ ላይ ታገኙታላችሁ። ግን በጣም ያዘን ነው። ውድ ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን በምን አይነት ቀን ውስጥ እንደዚህ አይነት ነገር ውስጥ እንደገባው አላውቅም። እችን ትልቅ ቤተክርስቲያን በእኔ የተነሳ አሰደብኩ። ትልቅ ቤተክርስቲያን በእኔ የተነሳ አሰደብኩ። ወንድሞችና እህቶቼ በእውነት በጣም መናገር እንኳን በቃ አቃተኝ። እንዴት መናገር እንዳለብኝ አቃተኝ። በጣም እንዴት መናገር እንዳለብኝ አቃተኝ። በጸጸት ተጎዳው። ጸጸት ጎዳኝ። በጣም ትልቅ ጥፋት አጠፋው። ትልቅ በህይወቴ ትልቅ ጥፋት፣ እንደ እድሜ ያልሆነ ትልቅ ጥፋት አጠፋው። ትልቅ ጥፋት አጠፋው። ስለዚህ ውድ ኦርቶዶክሳውያን ወንድሞች እናቶቼ፣ ሰይጣን እድል ፈንታ አያገኝ። እኔ ግን እናንተን ይኸው ተንበርክኬ ይቅርታ ጠይቃችኋለሁ። አሳዝኛችኋለሁ። ስም አልጠቅስም። ሁላችሁም ወንድሞቼ፣ በተለይ የማይሆን ስድብ የሰደብኳችሁ እኔ ወዳችኋለሁ፣ ግን ይቅርታ አድርጉልኝ እንጂ እንደው በክርስቶስ ፍቅር ይቅርታ አድርጉልኝ። እስከዛ እኔ ከእግዚአብሔር ጋር ያለኝን ሪሌሽንሽፕ ከንስሐ አባቴ ጋር ተነጋግሬ እጨርሳለሁ። ግን ትልቅ በደል በደልኩ፣ በጣም አሳዘንኩ። ቀኑን ግን እስከምጨርስ እወዳችኋለሁ፣ አመሰግናለሁ። ተወሰነ ጊዜ ትንሽ ራሴን ልመልከት፣ ግን ይቅርታ አድርጉልኝ። ሁላችሁንም ይቅርታ አድርጉልኝ። እሺ ወንድማችን ደምረው ምን እንዳጠፋ አናውቅም፣ ግን ደስ አይልም እንደዚህ አይነት ነገር። በቃ ንጹህ ልብ እኮ ነው በእናታችሁ። በቃ አንድ ሰው በሚዲያ መጥቶ እንደዚህ ሲል፣ እስቲ በማርያም ሁላችሁም ዝም ብላችሁ እንደዚህ አይነት ነገር ልመዱ፣ ተለማመዱ እስቲ በእግዚአብሔር በማርያም ይቅርታ አድርጉልኝ ሲል አያሳዝንም? ሲያጠፋም በሚዲያ አጥፍቷል፣ ሲክስም በሚዲያ። አሁን ይሄ እዚህ ሰው ልብ ውስጥ ምንድን ነው ያለው? እግዚአብሔርን በቃ ደስ የሚል ነገር ነው እኮ የሆነ በቃ አይምሮ እንዴት ሰላም ሆኖ እንደሚያድር አስቡት። ወይ ይላል በቃ እንቅልፍ ይተኛል። ይብላኝላቸው። ኧረ አንተንማ እንዴት ነው ይቅር የምልህ ለሚሉት ይብላኝላቸው። ምን አጥፍቶ እንደሆነ አናውቅም። ምናልባት ደምረው በቅርበት አላውቀውም፣ ግን በሚዲያ ላይ እንደምናውቀው ትንሽ አንዳንዴ የሚላት ነገር አለች። እሱ በመጠጥ ምናልባት ትንሽ ሞቅ ብሎ ተናግሮ ከሆነ ቢጠጣት ነገር ከሆነች በዛ ተናግሮ ከሆነ ሊሆን ይችላል። ይህን ቪዲዮ ግን ያመጣሁት ደስ ስላለኝ ነው። እንደዚህ አይነት ቃላት ሰው ምን አይነት ንጹህ ሕሊና ቢኖረው ነው በሚዲያ መጥቶ እንደዚህ አይነት ይቅርታ የሚጠይቀው? እውነት ይሄንን አይነት ስብዕናስ ይዞ መጥቶ ይቅራ አልልህም የሚል ሰው ሳለ
በጣም ደስ ይላል አይደል? እሺ አንዱ ይሄ ነው ሐሳቤ በዚህ ቪዲዮ ላይ። ሁለተኛ ግን ካጠፋን በኋላ እንድንጸጸት የሚያደርግ እንደዚህ ተሰብር ያለው አንገቴን ስደፍቻለሁ ብሎ እስኪናገር ድረስ እንደዚህ እንዲያዝን ያደረገው ነገር ምንድን ነው? የእሱን ጉዳይ አይደለም የወንድማችን የደምረውን ጉዳይ ሳይሆን የእኛ ጉዳይ ነው ማለት በሱ ውስጥ ሆነን የእኛን ጫማ በሱ ጫማ ውስጥ እኛ ራሳችን ንክተትና እንድንጸጸት የሚያደርገን ምንድን ነው ቢለው ነገር ሲኔው መጀመሪያ እንዴት ማስተዋል አቃተን? 3 ምንጭ አለ። አንደኛ መስሎን ጤነኛ ነገር መስሎን ጥሩ ነገር መስሎን በቃ በጎ ያደረግን መስሎን ግን ስህተት እንደሆነ ስናቅ ይቅርታ እንጠይቃለን። አንደኛ። ሁለተኛ ሆን ብለን ጥፋት እንደሆነ እያወቅን እንሳደባለን፣ እናጠፋለን፣ እንዘልፋለን። የታባቱ የራሱ ጉዳይ ንስሐ ገባበታለሁ ብለን እናጠፋለን። ከዛ ደግሞ መልሰን ይቅርታ ልንል እንችላለን። ሶስተኛው ግን እንዳጠፋንም አላወቅንም፣ ለማጥፋት ብለንም አልተናገርንም፣ ለመልስ ብለንም አልተናገርንም። ድንገት የተፈጠረ ስህተት ነው እና በእናንተ ምክንያት የሆነ ሰው የሆነ ችግር ውስጥ ገባን ብላችሁ አስቡ። በእኔ ምክንያት ይሁሉ የተፈጠረው አላወቅኩም፣ ይቅርታ ተሳስቼ ነው ይቅርታ። ወይም ደግሞ ይሄን ያደረግኩት እናንተን ለመጉዳት ብዬ አልነበረም፣ ሌላ ነገር ለማድረግ አስቤ ነበረ። እናንተ ጋር ሲመጣ ለካ ጉዳት ነው ይቅርታ ይላል። 3 አይነት ይቅርታ አለ ማለት ነው። ይሄ ሁሉ እንግዲህ እርስ በርስ ነው። ወደ ፈጣሪ ግን የምንለው እሺ ጥፋት ነው ብለን የምታስብ ከሆነ ግን ይቅርታ አድርግልኝ እንላለን እንዴ? ወደ ፈጣሪ አምነን ነው አይደል? ጥፋተኝነታችንን ተቀብለን አምነን ነው ጥፋት እንደሆነ አምነን ነው አቤቱ ማረኝ፣ ይቅር በለኝ፣ አንተ የምትለው ነው የሚሻለው ነው እንጂ የሚባለው ልክ እንደ ሰው ኦኬ ከበደልኩ ይቅርታ፣ ካስቀየምኩ እንግዲህ ይቅርታ ምናምን ካለ አላመንበትም። ይቅርታው ተቀባይነት የለውም ማለት ነው። አዎ አጥፍቻለሁ ይቅርታ አድርጉልኝ የሚባለው ካጠፋው ይቅርታ ለምዶብን እንላለን እንጂ እኔም ብዬ ሊሆን ይችላል ለምዶብን እንላለን እንጂ ካጠፋው ይቅርታ አይባልም። አጥፍቻለሁ ይቅርታ ነው የሚባለው። ለምን? ካጠፋው ይቅርታ ከሆነ ወደ ምን ትርጉም ይወስደዋል? አላጠፋውም ግን ከመሰለ ችግር ምንም ማድረግ አይቻልም ማለት ነው። ስለዚህ የትኛው ነው ምህረት ያለው? እና የሰው ልጅ በሁለት መንገድ ጥፋት ያጠፋል። አንደኛ በመጠጥ ኃይል ሆኖ ወይም ደግሞ በመናፍስት ኃይል ሆኖ ሳይፈልግ ጥፋት ያጠፋል። መጠጥም ገፋፍቶት ነው። አልኮሆል ማለት የአጋንንት ስም ነው አይደል? አልኮሆል የአጋንንት ስም ነው። ስለዚህ አልኮል ጠጥቶ አይምሮ ይናውዛል። የተናገረውን አያውቅም። ጠዋት ሲጠየቅ አረኔ እንደዚህ አላልኩም ይላል። አጋንንትም ያደረበት ሰው ልክ እንደዛው ነው የሚለው። አንዱ ይሄ ነው ጥፋት የምናጠፋበት መንገድ፣ ሰው የምናስቀይምበትና ችግር ውስጥ የምንገባበት። ሁለተኛው ግን ተናደን የምናጠፋው ጥፋት አለ። መቆጣጠር ሲያቅተን አንድ ነገር ከመጠን በላይ ሲሆንብን መማታት፣ መሳደብ ምናምን የሚባለው ነገር አለና ሁለቱ ደግሞ እንደገና እንደ አዲስ ለይተን የምናየው ጥፋት ነው ማለት ነው። እና ይበልጥ ግን በጣም ብዙ ችግር ውስጥ ሊከተል የሚችለው የትኛው እንደሆነ ታውቃላችሁ? በአጋንንት ኃይል ውስጥ ሆነና በመጠጥ ኃይል ውስጥ ሆኖ የምናጠፋው ጥፋት ነው። ለምን? በጣም ብዙ ከባድ ንግግሮችን፣ እላፊ ቃላቶችን ሆድ ያባባውን ብቅል ያወጣዋል እንደሚባለው አብሾ ይነሳና በጣም ብዙ ሰዎች ይናገራሉ። ከዛ ግን የተናገሩትን መልሰው ሲያዳምጡት ምን ሆኜ ነው እንደዚህም እንደተናገርኩ አላስታውስም ይላሉ። በንዴት ውስጥ ያሉ ሰዎች ግን በጣም ተበሳጭተው ከተናገሩ በኋላ ሶሪ፣ በጣም ይቅርታ፣ እሺ በቃ ተናድጄ ነው ይላሉ። የትኛው በጣም የሚጎዳ ይመስላችኋል? ያኛው የተበደለውን ሰው የሚጎዳው የትኛው ነው በብዛት? የልቡን ካደረሰ በኋላ አንዳንድ ሚስቶች ወይም አንዳንድ ባሎች ደስ ያላቸውን ካደረጉ በኋላ ወይ እሷ እኮ አፏ ነው እንጂ ውስጧ ባዶ ነው ይላሉ አይደል? እሱ እኮ ዝም ብሎ ከላይ ነው እንጂ ውስጡ እኮ ባዶ ነው የለውም ይላሉ። ግን እንደዚህ አይነት ሰዎች ይጎዳሉ ብዙ ጊዜ። ይሁዳቸውን ከተናገሩ በኋላ መልሰው እንደገና ሊጫወቱ ሲሞክሩ እነዛ ያሻከሯቸው ሰዎች ልባቸው ሻክሮ ስለሆነ ድጋሚ የሚያገኟቸው እንደ ድሮ አይሆንላቸውም። እና ወንድማችን ደምረው ምን እንዳጠፋ ባናውቅም ግን ደስ ይላል ይቅርታ አጠያየቁና ሁላችሁም ልክ እንደ ወንድማችን ቢሆን ይቅርታ አጠያየቃችን ደስ ይላል። እና እስቲ ሁላችሁም ቤተክርስቲያንን ልክ እንደዚህ ይቅርታ ጠይቋት። እኔም ይኸው ሁላችንም ቤተክርስቲያን ሆይ አስቀይሜሻለሁ፣ በድዬሻለሁ፣ ተዋሕዶ እናቴ እምነቴ ሆይ የማይገባ ነገር አድርጌያለሁ። ኃጢአት መስራት በራሱ እምነትን መበደል ነው፣ ይቅር በይኝ
ደስ አይልም? በቃ የሆነ ከላችሁ ላይ ውርድ የሚል ነገር አለ። ያጠፋነውን ጥፋት በሙሉ ይቅር በይን በምንልበት ሰዓት ግዑዝ ነገር ሆና የምትሰማ ሆና አይደለም፣ ግን ቤተክርስቲያን የሚጠብቅ መንፈስ ቅዱስ ይሰማናል አይደለ? ግዑዙ ድንጋይ አይደለም የሚሰማ፣ ቤተክርስቲያን የሚጠብቅ መንፈስ ቅዱስ ይሰማል። ሁሉም ሰው የሚናገረውን አይደለም የሚያስበውን እግዚአብሔር ይሰማል። እና ወንድማችንን ተቀብለናል ለማለት ነው። ይቅርታ አድርጉልኝ፣ እወዳችኋለሁ። በእውነት ተቀብለናል። በጣም ነው የተሰማኝ። በጣም ተቀብለናል። እሺ ይሄ ልጅ በጣም የሚገርም ነው። እስቲ ድምፁ ልቀንሰው፣ በጣም እንዳይረብሽን ማለት ነው። ዘፈን ይመስላል። ኧረ ተው ተው እዩት። ይሄ ልጅ በጣም የሚገርም ነው። በጣም ትንሽ ልጅ ነው። ምናልባትም 6 ዓመት ወይ 7 ዓመት አይደል? ምናልባት በጣም ከፍ አለ ከተባለ 8 ዓመት ቢሆነው ነው። እንዴት እንደሚመታያችሁ ከረምቦላ በጣም የሚገርም ነው። ቆይ ይቅርታ፣ እዚህ ጋር ነው ተመልከቱት። ዘፈን ስላለው ነው የማልከፍተው። በጣም የሚገርም ነው። ምን ልናገር እንደፈለኩ የሚገባችሁ ስጨርስ ነው። አንድ አይስትም። ምናልባት የተቀረጸው ያስገባውን ብቻ ከሆነ አሁን ሊሆን ይችላል። ግን እንዴት አድርጎ እንደሚመታ የመታት ኳስ ታርጌቷን አትስትም። በአንድ ድንጋይ ደግሞ ሁለት ጊዜ ሊያገባም ሁሉ ይችላል። እና ይሄ ልጅ በጣም ብዙ ሰዎች እያደነቁት ነው። በተለያየ ቀን የተቀረጸ ቪዲዮ ነው። ተመልከቱ። ልብሱ ራሱ ተለዋውጧል፣ ቀረጻውም ይለያያል። እና ውሎው ከረምቦላ ቤት ነው። ይሄ ልጅ ውሎው ከረምቦላ ቤት ነው፣ ወይም ፑል ቤት ነው። ከረምቦላ ይሄ ምንድን ነው የሚባለው? ፑል ነው ከረምቦላ የሚባለው? እኔ እኮ አላውቀውም። አይገርማችሁም? ይሄ ፑል ነው መሰለኝ አይደል? ከረምቦላ በእጅ ነው አይደል? ጻፉልኝ እስቲ እባካችሁ። ፑል ነው አይደል? አጎሽ ፑል ነው። ምኑን አውቀዋለሁ ብላችሁ ነው። እና የሚገርም ነው። ተመልከቱት። ፓርት 1 ብለው ነው የለቀቁት። የመጀመሪያው ቪዲዮ ይሄ ነው። ይሄ ቪዲዮ ነው 6 ቪዲዮ ነው የተለቀቀው። አጠቃላይ ወደ 7 ቪዲዮ ነው የተለቀቀው። አዲስ ቲክቶክ ነው እንዳለ አውርጄ ነው ያመጣሁት። ለምን ሲባል ልጁን ፌመስ ለማድረግ የፈለጉት በዚህ ቁማር ነው። አንደኛ ፌመስ ወይም ደግሞ ፎሎወር እንዲያገኝ ዝነኛ እንዲሆን ተፈልጓል። ሁለተኛ ነገር ደግሞ ቲክቶክ ላይ መጥቶ ችሎታውን እያሳየን ያለው። ስለዚህ የዚህ ቲክቶክ ባለቤት በዚህ ልጅ ሊፈምሰው ስለሚታይለት